ዘፈን ኃጢአት ነው። ሴኩላር ሙዚቃ ኃጢአት ነው። ከየት አመጣው? በዚህ አስተሳሰብ የተመሩ አንዳንድ ወንድሞቻችን እናቶቻችን አልተጎዱም ወይ? ዘፈን ሰፊ አውድን የሚሸከም ቃል ነው ወይ በራሱ ካልን አዎ። ሞዛርትን ሴኩላር ሙዚቃ ኃጢአት ነው የሚል አንድ ፈረንጅ አታገኝ። በዚህ ምሳሌ ዲያቆን ከዘፈነ አይረባም። ዘፈን ሰማን አልሰማ ምን ይጠቅመናል? ምንም። ዘፈንን ለጌታ ሲል ይዘፍናል የሚለው ቸገረኝ በጣም። ስጋ መብላትና ለመብላት በትምህርት ሊስተካከል የሚችል ነገር ነው እንጂ ዘላለማዊ ዘላቂ ነገር አይደለም። መብላት የሚያሰናክለው ከሆነ ወንድሜ መብላት ችግር የለው አስተምሬ አብረን እንበላለን። ይሄው ነው መጨረሻ። መንፈሳዊና ዓለማዊ የሚባል ነገር አለ ወይ? ሃይማኖታዊ ጠገግ ካለው ክርስቲያናዊ ነው ወይስ በደምሳሳው በሁሉም ሃይማኖት ስምምነት ያለው ብያኔ ማግኘት ይቻላል? ችግሩ ያለው የነሱ ዕውቀት በዛው በስነ መለኮት ትምህርት ቤት አጥር ውስጥ ታጥሮ መቅረቱ ነው። ግን አሁን በዚህ በዘፈን ጉዳይ የፈረሰው ትውፊት ነው የሰው ህይወት ነው የሚል ነው የኔ ጥያቄ። አንድ የታወቀ ዘፋኝ ወደ ቤተክርስቲያን መጣ፣ 100 ሙዚቀኛ ግን ከቤተክርስቲያን ወጣ። ያለ ግጥም ዘፈን የለም። ግጥም ደግሞ ኃጢአት ነው የሚል ትውፊት የለንም። የቤተክርስቲያን መዘምራን ልብስና የሙዚቃ መሳሪያ በመቀማቱ ምክንያት ለኪነት በመሰጠቱ በጣም እናለቅስ ነበር። ማጋፈጥ ቁጢጥ ብሎ በእግሩና በእግሩ ላይ እንጠጥ እያለ አንድ ሰው እየተነፈሰ ሲፈነጭ ማለት ነው። ሴተኛ አዳሪነት ሙያ ነው እና ሴኩላር ሙዚቃ መጫወትም እንደሙ ያን ቁጠረው ወይ እያሉ በማሾፍ ማለት ነው። የጠርሙሱን ታፍ ፈንቅሎ የወጣው ጂኒ ተገቢና በቂ ምላሽ እንዲሁም የሰከነ ውይይት ይሻል ይመስለኛል። ወጣት ሙዚቀኞቻችን ከጭፈራ ቤት ውጡ፣ ቤታችሁ አይደለም። የተጻፈው ነገር ሁሉ በቀጥታ የኛ መመሪያ ተሆኖ የሚወሰድ አይደለም። 10 እና 20 አይደለም፣ በመቶዎች የሚቆጠሩ ሙዚቀኛ ልጆችን ከቤተክርስቲያን ያጣ ነው። ኪነ ጥበብ በጣም ከፍ ብሎ ዙፋን ላይ ለመቀመጥ የሞከረ እንደሆነ ወንበሩ ከአንድ አምላክ በላይ አያስተናግድም ለማለት ግን ዝግጁ ነኝ። ሰላም ተመልካቾቻችን፣ ዛሬ ለየት ባለ ሁኔታ ከዚህ ከዘጸአት ቤተክርስቲያን የሚካሄድ የውይይት ፕሮግራም ይዘንላችሁ እንቀርባለን። ይህንን ፕሮግራም ያዘጋጁላችሁ ህንጸት ክርስቲያናዊ ማህበር ከኪያሾ ጋር በመተባበር በዘፈን ጉዳይ በሚል ወቅታዊ በሆነ ጉዳይ ላይ የውይይት መድረክ ፈጥረን እሱን ዛሬ ቀጥታ ወደ እናንተ ይዘን የምንመጣ ይሆናል። ብትከታተሉ እንጋብዛችኋለን። መልካም ቆይታ። ሁላችሁንም በሁላችን ጌታ በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምናችሁ። ዛሬ እዚህ የተሰበሰብንበት ዋናው ምክንያት ቅድም እንደተጠቀሰው በዘፈን ምንነት፣ ጠቃሚነት ይሁን ጎጂነት ዙሪያ የመድረክ የጋራ ውይይት ለማካሄድ ነው እና ይህንን ጥሪ አክብራችሁ ስለመጣችሁ እንደገና እኔም አመሰግናለሁ። እግዚአብሔር ይባርካችሁ። ተወያዮችን ወደ መድረኩ እጠራለሁ። እያንዳንዳቸው እንደ እቅዳችን ለመጀመሪያ ከ15 እስከ 20 ደቂቃ በሚሆን ጊዜ ውስጥ ሀሳባቸውን እንዲያቀርቡ መርሃ ግብሩ ያሳየናል። ይህንኑ ተከትለው እስከ ተቻላቸው ድረስ ይህንን አክብረው ሀሳባቸውን እንዲያካፍሉልን በአክብሮት እጠይቃለሁ። በመጀመሪያ ወንድማችንን ዮናስ ጎርፌን ወደዚህ ወደ አትሮኖሱ ጋብዛለሁ። ሁላችሁንም የጌታችን በኢየሱስ ክርስቶስ ስም ሰላም እላለሁ። ቀጥታ ወደ ንግግሬ እገባለሁ። ጊዜው በጣም አጭር ስለሆነ በጣም ፈጥናለሁ። ስለዚህ በተሻለ መጠን የምለውን ነገር እንድትከታተሉኝ በአክብሮት ጠይቃለሁ። መጽሐፌ ከወጣ ከጥቂት ሳምንት በኋላ አንድ መልእክት በሜሴንጀር ደረሰኝ። መልእክቱን የላከልኝ ወጣት ሙዚቀኛ ነው። ይህ ሙዚቀኛ ወጣት በጭራሽ ከኔ ጋር በቀጥታ ምንም አይነት ትውውቅ የለውም። በቴክስት ውስጥ እንዳስረዳኝ አባቱ አገልጋይ ነው። እንደ ብዙዎቹ የወንጌል አማንያን ፕሮፌሽናል ሙዚቀኞች በሙዚቃው በኩል ከቤተ ክርስቲያን በአሁኑ ጊዜ ራቅ ብሏል። አባቱም በዚህ ተበሳጭቶ ከተነጋገሩ ከ3 ዓመት በላይ ሆኗቸዋል። እናቱንና ወንድም እህቶቹን ለማየት ወደ ቤት የሚሄደው አባቱ አለመኖሩን አረጋግጦ ነው። እውነትም ቤት ያጣ ቤተኛ ሆኗል ይህ ልጅ። መጽሐፌ ከወጣ በኋላ አባቱ ይህን መጽሐፍ እንዲያገኘው በሰው በኩል ላከለት። ከጥቂት ቀን በኋላ አባቱ ከ3 ዓመት በኋላ ለመጀመሪያ ጊዜ ደወለለት።
ይህንን ቴክስት የላከልኝ ከአባቱ ጋር ከ3 ዓመት በኋላ ለመጀመሪያ ጊዜ ተገናኝተው ምሳ አብረው ከበሉ በኋላ የመጀመሪያውን መልእክት ነበር የላከልኝ። የዚህ ሁሉ ሙግቴና ውጣ ውረዴ ዋና ምክንያቴ የዚህ ወጣት ሙዚቀኛና የመሳሰሉት በመቶዎች 10-15 አይደሉም በመቶዎች የሚቆጠሩ ልጆች የጭንቅ ጩኸት ታሪክ ነው። የእኔ የሙግት ዋና ትኩረት ያረፈው በመጽሐፌ ውስጥ በግልጽ በተቀመጡት 3 የመጨረሻ ምዕራፎች ላይ ልዩ ትኩረት እንደሰጠሁት በዋናነት ትኩረቴ ያለው ሙዚቀኞቹ ላይ ነው። የሀገሬ የወንጌል አማንያን በተዛባ ትርጉምና ሐሳብ ላይ ተመስርተው የገነቡት ትውፊት በተለይ ካለፉት 10-15 ዓመታት ወዲህ በወጣት ሙዚቀኞች ላይ ያልታሰበ ትልቅ የህይወት ጥፋት እያመጣ ነው። ይህ ትውፊት እንደ እግዚአብሔር ቃል ተመዝኖ ይቆም ይሆን ወይም ይወድቅ እንደሆነ መታየት ያለበት ጊዜ የደረሰ ይመስለኛል። ከእውነት በላይ የሆነ ትውፊት የለም። የፈለገውም ቢሆን ምን ያህል ትውፊቱን ብንወደው ምናልባትም ለብዙሃኑ አማንያን የተመቸ ቢሆንም እንኳን ያ ትውፊት የአንድን እንኳን የክርስቶስ ኢየሱስ ደም የፈሰሰለትን ታናሽ መንጋ ከቤቱ የሚያባረር ከሆነ እንደገና ሊታይና ሊመዘን ይገባዋል። በዚህ 15-20 ደቂቃ ንግግሬ ውስጥ ብዙ ነገሮችን ለማንሳት አልችልም ይሆናል። ነገር ግን ሐሳቤን በሁለት ጉዳዮች ላይ እንዲያጠነጥን ለማድረግ እሞክራለሁ። የመጀመሪያው የተዛባ ትርጓሜ የፈጠረው ችግር፣ ሁለተኛው ሙያውን ወይም የሙዚቃን ሙያ የመረዳት ችግር። የተዛባ ትርጓሜ የፈጠረው ችግር የመጽሐፍ ቅዱስ ትርጉም እንዲህ በአንድ ጽድት ብሎ የተዘጋጀ ነገር አይደለም። በጣም ብዙ የተባለበት የኪንግ ጄምስ ትርጉም እንኳን በመጀመሪያው ትርጉምና በሁለተኛው ትርጉም መካከል ከ400 በላይ ቀላል ከፊደል ግድፈት አንስቶ እስከ በጣም ስነ መለኮታዊ አወዛጋቢ የሆኑ ትርጓሜዎችን በየጊዜው አስተካክሏል። በተለይ የዋናው የዕብራይስጥና የግሪክ ቋንቋ እውቀት እየዳበረ ሲመጣ በተቀባዩ ቋንቋና በዋናው ቋንቋ መካከል ያለው ትርጉም ሽግግር ለማጥበብ በየጊዜው ከፍተኛ ጥረት ይደረጋል። ለአብዛኛው የሀገሬ አማንያን የመጽሐፍ ቅዱስ ትርጉም በየጊዜው ይሻሻላል የሚለው ሐሳብ ትንሽ ግር ቢያሰኘውም ከእኔ መጽሐፍ መውጣት ጋር ተያይዞ የመጽሐፍ ቅዱስ ትርጓሜዎች በየጊዜው እያደጉ እንደሚሄዱና አንዳንዴም ከአወዛጋቢ የሆኑ ነገሮች ሊፈጠሩ እንደሚችሉ ያየበት አጋጣሚ ያለ ይመስላል። ይህ ግን ምንም አዲስ ነገር አለመሆኑን የሀገሬ ስነ መለኮት አዋቂዎች አሳምረው ያውቁታል። ችግሩ ያለው የነሱ እውቀት በዛው በስነ መለኮት ትምህርት ቤት አጥር ውስጥ ታጥሮ መቅረቱ ነው። መጽሐፌ ከወጣ በኋላ አብዛኛው ሰው እንደሚረዳው የሙግቱ ዋና ሐሳብ ያረፈው የአማርኛው መጽሐፍ ቅዱስ ኮሞስ የሚለውን የግሪክ ቃል ሲፈታው አቻ የሆነ ቃል ስላላገኘለት ሐሳቡን በትክክል ሊፈታ በማይችለው የአማርኛ ቃል ማለትም ዘፈን ብሎ ስለፈታው፣ በተጨማሪም ማህበረሰቡ ስለ ሙዚቃና ስለ ሙዚቀኛ ያለው ዝቅተኛ አመለካከት ታክሎበት አሁን ያለንን ትውፊት አዳብረናል የሚል ሙግት አለኝ። የቃሉ ፍቺ በጣም ቀላልና ግልጽ ነው። ኮሞስ የሚለው ቃል ዋና ፍቺ ምንድን ነው? የግሪኩ ቃል አጠቃቀም ወይም አገባብ የሚያሳየው ለተለያዩ የግሪክና የሮማውያን አማልክት የሚደረግ ዝማሬ፣ ስግደት፣ መስዋዕትና በእነርሱም ፊት የሚደረግ ወሲባዊ ግንኙነቶች እንዲሁም በጣም ቅጥ አምባሩ የጠፋ ድግስ፣ በተለይ ከመጠን ያለፈ ስካርና ጭፈራ የበዛበት ድርጊት መሆኑን የሚገልጽ ቃል ነው። አንድ አሜሪካ ያለው ወዳጄ ቪሌጅ ፌስቲቫል ብሎ ጠቅለል አድርጎ ሊፈታው እንደሞከረው ሳይሆን በዛው እሱ በፈታው ኮመንተሪ ውስጥ ፌስቲቫሉ ወይም ድግሱ ምን አይነት ፌስቲቫል እንደሆነ ለማሳየት ሬቨል ወይም ኮራይዝን ብሎ አስከትሎ አብራርቶታል። የዚህን ቃል ትርጉም ፍቺ ለማወቅ የግሪክ እውቀት አያስፈልገንም። ጥሩ የእንግሊዝኛ መዝገበ ቃላት ይበቃናል። የእነዚህ ሁለት የእንግሊዝኛ ቃላቶች ማለትም ሬቨል ወይም ኮራይዝን የሚሉት ቃላቶች የሚያሳዩት ፌስቲቫል ወይም ድግሱ በዋልጌነትና በስካር የተሞላ ድግስ መሆኑን ለመግለጽ የገባ ቃል ነው። ለዛውም ኮመንተሪውም ቢሆን ፌስቲቫል ወይም ድግስ አለው እንጂ ሙዚቃ ብሎ አልፈታውም፣ ለጥጦ ላገናኘው ካልተባለ በስተቀር። ከዚህ የቃል ፍቺ ላይ ተነስተን ኮሞስ የሚለውን ቃል ዘፈን ወይም ሚውዚክ ኦር ሶንግ ብለን እንፈታው እንዴት ይቻላል? እርግጥ ነው በዚህ እንቅስቃሴ ውስጥ ሙዚቃ አንዱ ክፍል ነው። እንዲሁም መብላት፣ መጠጣት፣ መጨፈር፣ አምልኮም ወሲብን በዚህ እንቅስቃሴ ውስጥ አሉ። ሁሉም በመጥፎ ገጻቸው ነው በዚህ ቦታ የተጠቀሱት። ዳሩ ግን መብላትን፣ መጠጣትን፣ መጨፈርን ወይም ወሲብን ኮሞስ ብለን አንተረጉማቸውም። እነዚህ ሁሉ ነገሮች በአግባቡ የተፈቀዱ ናቸውና ሙዚቃም እንዲሁ። ከነዚህ ሁሉ እንቅስቃሴዎች ውስጥ ግን ሙዚቃን ለብቻው ነጥሎ ኮሞስ ብሎ መተርጎም አግባብ ያለው አተረጓጎም አይደለም። የመጽሐፍ ቅዱስ ተርጓሚዎች ተቀባይነት የሌለው የቃላት ሽግግር ኢሌጂቲሜት ቶታል ትራንስፈር ብለው የሚጠሩት አተረጓጎም ነው። ለዚህ ነው በማንኛውም የእንግሊዝኛ መጽሐፍ ቅዱስ ትርጉሞች ውስጥ 104 የእንግሊዝኛ ትርጉሞች አሉ። ሆነ እኔ ለማየት በሞከርኩት 23 የተለያዩ ቋንቋዎች ውስጥ ኮሞስ የሚለውን ቃል ሙዚቃ ወይንም ዘፈን ሚውዚክ ኦር ሶንግ ብሎ ወይንም ደግሞ ቪሌጅ ፌስቲቫል ብሎ ያልተረጎሙት። ኮሞስ ቅጥ አምባሩ በጠፋ መልኩ የተዘጋጀ ድግስና ከባዕድ አምልኮ ጋር በተደበላለቀ መልኩ የሚደረግ እንቅስቃሴ ወይም ኦርጂ ሲሆን ሐዋርያው ጳውሎስም
እንደዚህ ያሉትን የሚያደርጉ የዘላለም መንግስት አይወርሱም ያለው ስለ እንደዚህ አይነት ሰዎች ሲናገር ነው እንጂ ሙዚቃን ሙያቸው ያደረጉ ሰዎች የዘላለም ጥፋት ይጠብቃቸዋል ያለ አይደለም። ሐዋርያው ጴጥሮስም የአሕዛብን ፈቃድ ያደረጋችሁበት ብሎ ከዘረዘራቸው ነገሮች ውስጥ ኮሞስን የጠቀሰውና ከዚህም አይነት ህይወት እንዲወጡ የመከረው በክርስቶስ አዲስ ህይወት አለኝ የሚልን አማኝ በሙሉ እንጂ ስለ አንድ የሙዚቃ ሙያ እየተናገረ አይደለም። ስለዚህ በዚች አንድ ቃል ላይ ተንጠልጥሎ ያውም ያለ አግባብ ለጥጦ በመተርጎም ሴኩላር ሙዚቃን ወይም ዘፈንን መጽሐፍ ቅዱስ ውግዝ ይለዋል ብሎ ለመከራከር መሞከር የተያዘውን ትውፊት ለመደገፍ የሚደረግ ጥረት እንጂ መጽሐፍ ቅዱሳዊ ይሁን ምሁራዊ ድጋፍ ማግኘት አይቻልም። በመጽሐፊ ውስጥ ከ20 በላይ ኮመንተሪዎችና በግሪኩ ቋንቋ እውቅ የተባሉ ባለሙያዎችን ጠቅሼ እንዳሳየሁት አንዳቸውም ልሂቃን ይህንን ኮሞስ የሚል ቃል ሙዚቃዊ ትርጓሜ እንዳለው አላስቀምጡም። አብዛኞቹ እኔ ያነጋገርኳቸው የሀገር የሥነ መለኮት ሊቃንም ሆኑ የግሪክ እውቀት ያላቸው ኢትዮጵያውያን ምሁራን በዚህ ሐሳብ ይስማማሉ። እውነት የኢትዮጵያ ወንጌላውያን አማንያን ዘፈን ወይም ሴኩላር ሙዚቃን ኃጢአት ነው የሚለውን ትውፊት ያዳበሩት በዚህ ቃል ላይ ተመስርተው ነውን የሚል ጥያቄ ቢነሳ ለዚህ ጥያቄ ያለኝ መልስ አዎ ነው የሚል ነው። መቼስ ትውፊት በሕግ ወጥቶ የሚጸድቅ ነገር ሳይሆን ያልተጻፈ ነገር ግን ሁሉም የሚግባባበት ከሆነ ቦታ ላይ ወይም በሆነ ምክንያት የሚነሳ ነው። ከሰማይ የወረደ ትውፊት የለም። ስለ ሴኩላር ሙዚቃ መጥፎነት ለመግለጽ ማንም በቅድሚያ የሚጠቅሰው ጥቅስ ገላትያ 5:21 ነው። ምናልባት ብዙዎቻችሁን እዚህ መሃል ብጠይቅ በተለይ መጽሐፉ ከመውጣቱ በፊት ከብዙ ወዳጆች ጋር ስነጋገር ዘፈን ኃጢአት ነው፣ ሴኩላር ሙዚቃ ኃጢአት ነው፣ ኬት አመጣው ለሚለው ጥያቄ የሚመልስልኝ ኬት ነው? ገላትያ 5:21 እና ሙዚቀኞች ምን አሉ? የዘላለም መንግስት አይወርሱም። ኬት አመጣው? ገላትያ 5:21 ትውፊቱ የተመሰረተው በዚህ ቃል ላይ ነው። ስለዚህ ሁላችንም አንስተን የምንጠቅሰው ጥቅስ ይሄ ነው። ያግባባንም ጥቅስ ይሄ ነው። ትውፊት ማለት ይሄ ነው፣ ሁሉ የተግባባበት ማለት ነው። በሕግ የወጣ ወይም የጸደቀ ነገር ግን ማለት አይደለም። ሌላኛው ሁለተኛው ይሄ ትውፊት በእኛ ላይ ብቻ እንዳለ ለማወቅ ሌሎች ሀገሮችን ማየት ያስፈልጋል። ኦፍ ኮርስ ሰሞኑን በሚዲያ ላይ ወይም በፌስቡክ ላይ የማያቸው አንዳንድ ጽፎች አሉ። በእነሱም ሀገር እኮ እንዲህ አይነት አለ እንዲህ ያለ መጽሐፍ አለ እያሉ የሚጠቅሱ ሰዎች አሉ። ይህ ግን እውነት አይደለም። ይህ ችግር ኢትዮጵያዊና ኢትዮጵያዊ ብቻ ነው። ከኬንያ አንስተን እስከ አውስትራሊያ ብንሄድ ይህን ችግር አናገኘው። ለምን? ይህ ቃል በእነሱ መጽሐፍ ቅዱስ ውስጥ የለም፣ ቃሉም የለም በመጀመሪያ ደረጃ። ሁለተኛ ነገር እነሱ ይህንን ትውፊት ያላዳበሩበት ምክንያት አንደኛ ከመጽሐፍ ቅዱሳቸው ውስጥ አያገኙትም። ሁለተኛ ነገር ደግሞ የዚህ አይነት ባህል በእነሱ አካባቢ የለም። እነሱ እያሉ ያሉት ምንድን ነው? እሱ ሴኩላር ሙዚቃ ውስጥ ጥሩና መጥፎ አለ። በተለይ ደግሞ ወደ ሰሜን አሜሪካ አካባቢ ስንሄድ ይህን ነገር በግልጽ እናየዋለን። ጉዳዩ ከሬሲዝም ጋር የተያያዘ ነው። ለምሳሌ ያልቀለል ያለ ማስረጃ አላቀርም። አንድ ኬንያዊ ኢትዮጵያ ቢመጣና ስለ ሴኩላር ሙዚቃ ፕሮቴስታንት አባላቶች ምን ይላሉ ብሎ ቢያጠና የሚያገኘው መልስ ግልጽ ነው። የኢትዮጵያ ኢቫንጀሊካልስ አማኞች ሴኩላር ሙዚቃ ኃጢአት ነው ብለው ያምናሉ። ግን አንዳንዶች ይኖራሉ እንደኔ አይነቱ ነው ኃጢአት አይደለም መጥፎና ጥሩ አለ ብለው የሚያምኑ ጥቂቶች ይኖራሉ። ሶሳይቲው ግን ምን ያምናል? ኃጢአት ነው ብሎ ያምናል። አንድ ኢትዮጵያዊ ከዚህ ተነስቶ ሄዶ ኬንያ ወይም ደቡብ አፍሪካ ሄዶ ደቡብ አፍሪካ ያላችሁት ኢቫንጀሊካልስ አማኝ ስለ ሴኩላር ሙዚቃ ምን ታምናላችሁ ብሎ ቢጠይቅ ነው አይደለም ሴኩላር ሙዚቃ መጥፎና ጥሩ አለው እንጂ ኃጢአት አይደለም ብሎ ይነግረዋል። ህዝቡ የሚያምነው ያንን ነው። ከዛ ውስጥ ግን አንዳንድ ሰዎች በዚህ ጉዳይ ላይ ሊጽፉ ይችላሉ። እዚህና እዛ አንዳንድ ሀሳብ ይጻፋል። በሰሜን አሜሪካ ስንሄድ ደግሞ ፍጹም የተለየ ጉዳይ ነው። በዚህ ጉዳይ ላይ አጽንተው የሚጽፉት ሰዎች የሚጽፉት ከሬሲዝም ላይ ተመስርተው ነው። የነጭን የበላይነት ለማሳየት የተጻፉ ጽሁፎች ናቸው። በሚያሳዝን መንገድ ግን የኔው ኢትዮጵያውያን ወንድሞቼ ያንን ነጭ በሬሲዝም ላይ ተመስርቶ የጻፈውን መጽሐፍ ጠቅሰው የለም ነጮች እኮ ሴኩላር ሙዚቃን ኃጢአት ነው ይላሉ ብሎ ለማሳመን ይሞክራል። በተለይ ከሶስት አይነት ሴኩላር ሙዚቃዎች አሉ። ክላሲካል ሴኩላር ሙዚቃ አለ፣ ጃዝ ሙዚቃ ሴኩላር አለ፣ ፖፕ አለ። እነዚህ ነጮች ግን የሚጽፉት ጃዙን ወይንም ፖፑን በመውቀስ ነው። ሞዛርትን ሴኩላር ሙዚቃ ኃጢአት ነው የሚል አንድ ፈረንጅ አታገኙ። ወይንም ደግሞ ባህን ሴኩላር ሙዚቃ ኃጢአት ነው የሚል አታገኙ። ነገር ግን ጃዝን ሲነሳለት ኃጢአት ነው ብሎ የሚጽፉ አንዳንድ እጅግ በጣም ጥቂት ሰዎች አሉ። የእነሱ ምክንያታቸው ምንድን ነው? የጃዝ አባት ማን ነው? ብሉስ ነው። የብሉስ አባት ደግሞ ማን ነው? አፍሪካዊ ሙዚቃ ነው። አፍሪካዊ ሙዚቃ ማለት ደግሞ አጋንንታዊ ነው ብለው ያምናሉ። ስለዚህ ይሄ ከዘር ጋር የተያያዘ ነገር ነው እንጂ እንደ ማስረጃ የሚቀርብ ክብደት ያለው ነገር አይደለም። ማናችሁም ከዚህ መሃል ሄዳችሁ ኮሪያ ብትሄዱ፣ አፍሪካ ውስጥ የትም ቦታ ብትዞሩ፣ አውሮፓ ውስጥ የትም ብትሄዱ፣ አውስትራሊያ ብትሄዱ፣ እግዚአብሔር እድል ሰጥቶኝ ብዙዎች ሀገሮች ተጉዣለሁኝ። ይሄ ደግሞ የኔ አንገብጋቢ ጉዳይ ስለሆነ ጥናት አድርጌበታለሁ። ህብረተሰቡ ሴኩላር ሙዚቃ ኃጢአት ነው አይልም። ይሄ የትም አይገኝም። ኢትዮጵያና ኢትዮጵያ ውስጥ ብቻ ነው ይሄ ችግር ያለው።
ይሄ ለምን ሆነ? ገላትያ 5:1 ስለምንጠቅስ ነው። ትውፊታችን በላይ የተመሰረተ በገላትያ 5:1 ላይ ተመሰረተ። ገላትያ 5:1 ደግሞ አግባብ ያልሆነ ቃል ስለተጠቀመ ወደዚህ አይነት ነገር ውስጥ አመጣን። ጊዜ በጣም ስለሚሄድብኝ ወደሚቀጥለው ጉዳይ ልለፍ። በኋላ በጥያቄ ሊነሳ ይችል ይሆናል። ሁለተኛው ጉዳይ ሙያን የመረዳት ችግር። አብዛኛው የወንጌል አማኝ ስለ ሴኩላር ሙዚቃ ያለው መረዳት እጅግ በጣም ውስን ነው። ሙዚቃን እንደ ሙያ የመቀበል ችግር የፕሮቴስታንቱ አማንያን ችግር ብቻ ሳይሆን በሀገሪቱ ውስጥ ስር የሰደደ የቆየ ባህል ነው። ይህ ባህል በመንፈሳዊነት ታጅቦ በተዛባ ትርጉም ላይ ተመርኩዞ ሲመጣ አቅሉን ወደ ሳተ ጽንፈኝነት ማህበረሰቡን ወሰደው። ሌሎች ተዛማጅ የሆኑ ሴኩላር ኪነጥበባዊ ሙያዎችን ማለትም ሴኩላር ቲያትርን፣ ሴኩላር ልቦለድ ድርሰትን፣ ሴኩላር ሲኒማን፣ ሴኩላር ግጥምን ወዘተ ሲቀበል ሴኩላር ሙዚቃና ባለሙያዎችን ግን ጥቅስ እያጣቀሰ ውግዝ ብሏቸዋል። መቼስ ያለ ግጥም ዘፈን የለም፣ ግጥም ደግሞ ኃጢአት ነው የሚል ትውፊት የለንም። ታዲያ ይህ ምን የሚሉት ሎጂክ ነው? ደግሞ አለሁኝ መቼስ ያለ ግጥም ዘፈን የለም። ሁሉ ሰው ግጥም ይወዳል። እኛ ሀገር እንዲሁም ቅኔ ይወዳል። የቅኔ ወዳጅ ሀገር ነው። መቼስ ያለ ግጥም ዘፈን የለም፣ ግጥም ደግሞ ኃጢአት ነው የሚል ትውፊት የለንም። እኔ ሰምቼ አላውቅም ግጥም ኃጢአት ነው የሚል ትውፊት። አዳብረን ከሆነ እንግዲህ እኔ ሳላውቅ እንጃ። እንግዲህ ታዲያ ይህ ምን የሚሉት ሎጂክ ነው? ሙዚቀኛነትን እንደ ሙያ ለማየት አለመፈለግና ልጆቹን ወደዚህ ሙያ ልባችሁ ካደላ በተቻለ መጠን ዲስካሬጅ በማድረግ ተስፋ እንዲቆርጡ ማድረግን ይመርጣል። በተለይ ደግሞ ከፕሮቴስታንቱ ቤተ እምነት አካባቢ ከሆነ ጫናው ይበረታል። ለዚህ ነው 10 እና 20 አይደሉም በመቶዎች የሚቆጠሩ ሙዚቀኛ ልጆችን ከቤተ ክርስቲያን ያጣ ነው። አንድ የታወቀ ዘፋኝ ወደ ቤተ ክርስቲያን መጣ፣ 100 ሙዚቀኛ ግን ከቤተ ክርስቲያን ወጣ። ሂሳባችን ዜሮ ድምር ነው። ይሄ እንዴት አያንገበግበኝም? ያንገበግበኛል። ምርጫ የለኝም ከመንገብገብ ውጪ። የሀገር የወንጌል አማንያን የሴኩላር ሙዚቃ መጥፎነትና ኃጢአትነት ደረጃ ከፍ ለማድረግ ያላመሳሰሉት የክፋት አይነት ያለ አይመስልም። ሙዚቃን ከጫት ጋር፣ ከማጨስ ጋር፣ ከድራግ ጋር፣ ከሴተኛ አዳሪነት ጋር ወዘተ ያመሳሰሉታል። በመጀመሪያ ደረጃ ሙዚቃን የሚያክል አንድ ሙያ ከእንዲህ አይነት ነገር ጋር እያወዳደሩ ለምሳሌ ያህል ሴተኛ አዳሪነት ሙያ ነው እና ሴኩላር ሙዚቃ መጫወትም እንደ ሙያ እንቁጠረው ወይ እያሉ በማሾፍ ማለት ነው እያሉ በንጽጽር ማቅረብ ሙዚቀኞቹ በብዙ ዓመት የትምህርትና የድካም ውጤት ያገኙትን ሙያ ህብረተሰቡ በምን ያህል የወረደ ደረጃ እንደሚያየው ነው የሚያሳየው። ሲቀጥል አንድ የወንጌል አማኝ አንድን ነገር የሚተወው ኃጢአት ነው አይደለም በሚል ሂሳብ ማወራረድ አይደለም። አንድ የወንጌል አማኝ አንድን ነገር ኃጢአት ነው ብሎ የሚተው ለእግዚአብሔር ክብር ለሰዎችም ጥቅም እንደማይሆን ሲያውቀው ነው። ኃጢአት ነው አይደለም በሚል እሳቤ አይደለም ይህንን የሚያደርገው። ይህ ግን ሙዚቃን ብቻ የሚመለከት አይደለም፣ ማንኛውንም ሙያ የሚመለከት እንጂ there is no exception to the rule to every profession ነው ይሄ ነገር መሆን ያለበት። ፊልም መስራት ቢሆን ማለት ፊልም መስራት ቢሆን፣ ድርሰት መድረስ ቢሆን፣ ግጥም መቅጠም ቢሆን ወይንም ሌላ ከኪነጥበብ ውጭ ያለ ሙያ ቢሆን አንድ አማኝ ኃጢአት ነው ብሎ የሚተው ለእግዚአብሔር ክብርና ለሰዎች ጥቅም የማይሆን ሲሆን ብቻ ነው። ታዲያ ሴኩላር ሙዚቃ እንደሱ አይደለም እንደ የሚል ሙግት የሚነሳው ማህበረሰቡ ስለ ሴኩላር ሙዚቃ ያለው እሳቤ በጣም ውስን ስለሆነ ነው። ሴኩላር ሙዚቃ ከላይ ከጠቀስኳቸው የኢንተርቴይንመንት ሙያዎች በምንም አይለይም። ከሰዓሊነት፣ ከደራሲነት፣ ከገጣሚነት ወይም ከፊልም ሰሪነት የተለየ ቅድስና አይጠበቅበትም። ፊልም ሰሪ ስንል ተዋናዮቹን ብቻ ማለታችን አይደለም። የካሜራማኑን፣ ሳውንድ ማኑን፣ የመብራት ሰራተኛዋን፣ አልባሳትና ሜካፕ ሰራተኛውን ሁሉ ይመለከታል። በዚህ ውስጥ ደግሞ የተሳተፉ በርካታ ወጣት የወንጌል አማንያን ባለሙያዎች በአሁኑ ጊዜ ይገኛሉ። እነዚህ ሁሉ ተቀብለናቸዋል። በሙዚቃ ውስጥም ደግሞ እንደዚሁ ነው። ዘፋኙ ብቻ አይደለም ከፊት የሚታየው፣ ከኋላ ያሉት ሙዚቀኞች፣ ጊታሪስቱ፣ ድራመሩ ሁሉ እነዚህን ሁሉ ይጠቀልላል። ልክ የፊልሙን ሁሉን ይጠቀልላል እንዳል በሙዚቃውም ደግሞ እንዲሁ ሁሉንም ይጠቀልላል። በእነዚህ ሙያዎች ውስጥ የሚተላለፉ ክርስቲያናዊ የሆኑ ስራዎች ሁሉ ውግዝ ሊባሉ እንደሚገባ ሁሉ በእነዚህ ሙያዎች ውስጥ የሚተላለፉ የጽድቅ ስራዎች፣ መልካም ስራዎች ክርስቲያናዊ የሞራል አስተምህሮቶች ጋር የማይጋጩ ሁሉ ማለት ነው ሊበረታቱና ቤተክርስቲያን በእነዚህ ሙያዎች ውስጥ የሚሳተፉ ባለሙያዎችን ለእግዚአብሔር ክብር ለሰዎችም ጥቅም ያለበትን ሙያ ስራ እንዲሰሩ ማስተማር፣ መምራት ይጠበቅባታል። ለሴኩላር ሙዚቃ ከዚህ የተለየ ሚዛን ሊኖራት አይገባም። የሙዚቃ ትምህርት እንደ ማንኛውም ትምህርት ነው። ማን ነው በዚህ መሃል በስነ ጽሁፍ ትምህርት ወይም በፍልስፍና ትምህርት ውስጥ አልፎ የታዋቂ ጸሐፍትን ወይም ፈላስፎችን ስራ ሳይማር ጸሐፊ ወይም ፈላስፋ ሊሆን የሚችል? ማንም አይኖርም። ወዳጄ ንጉሴ ቡልቻ የዚህ ይኸው ምስክር የሚሆን ይመስለኛል። ምክንያቱም እሱ የስነ ጽሁፍ ሰው ነው። ሼክስፒርን ሳያነብ የስነ ጽሁፍ ሰው ሊሆን አይችልም። በግድ በዛ ውስጥ ማለፍ አለበት። በዚህ ሎጂክ ከሄድን እንዴት ነው አንድ ፕሮፌሽናል ክላሲካል ሙዚቀኛ ሞዛርትን፣ ሹማንን፣ ቤትሆቨንን፣ ሄንድልን ወዘተ ሳያጠናና ሳይሰማ የክላሲካል ሙዚቀኛ የሚሆነው? አንድ ፕሮፌሽናል ጃዝ ሙዚቀኛ ዱክ ኤሊንግተንን፣ ማይልስ ዴቪስ፣ ሊው አርምስትሮንግ፣ ሞንክን ሳይሰማና ሳያጠና
እንዴት የጃዝ ሙዚቀኛ ሊሆን ይችላል? ልብ በሉልኝ። አንድ ፕሮፌሽናል የሥነ ጽሑፍ ሰው፣ ደራሲ፣ ገጣሚ፣ አንድ ፕሮፌሽናል ሰዓሊ፣ አንድ ፕሮፌሽናል ተዋናይን ወዘተ በዘርፉ ያሉትን ቀደምት ባለሙያዊ ሥራ ሳያጠናና ሳይማር ለሙያው ብቁ የሚሆነው በጭራሽ አይቻልም። ለሙዚቃም እንደዚሁ ነው። የሀገሬ የወንጌል አማንያን ግን እነዚህን ከላይ ጠቀስኳቸው ሙዚቀኞች ይሁን ሙዚቃ ዓለማዊ ብሎ ፈርጆ ውግዝ ናቸው ብሏቸዋል። ለመሆኑ አሁን ያሉት የቤተ ክርስቲያን ሙዚቀኞች በእነዚህ የሙዚቃ ስራዎች ካልተማሩ እንዴት ሆኖ ነው በዚህ ሀገር ፕሮፌሽናል ሙዚቀኞችን ማፍራት የሚቻለው? በጭራሽ የማይቻል ነገር ነው። ችግሩ ያለው ሙያን በቅጡ አለመረዳት ላይ ነው። ማጠቃለያ፣ መጽሐፌ ከወጣ ወዲህ ድሮ ሴኩላር ሙዚቃን በተመለከተ ገላትያ 5:21 የሚለውን ጥቅስ በየጊዜው እያነሱ ፊቴ ላይ የሚለጥፉ ሰዎች ይህ ክርክራቸው በተሰበረው ወንበር ላይ ቆሞ አምፖል እንደመቀየር ስለሆነባቸው የሙግት መንገዳቸውን በመቀየር የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት የሚል ጥቅስ ላይ አዙረውታል። መቼስ ይህ ጥቅስ ሙዚቃን ብቻ የሚመለከት አይመስለኝም። ማንኛውንም የህይወት ጉዟችንና ሙያችንን የሚመለከት ይመስለኛል። ይህን ሀሳብ በሶስት ቦታ ከፍዬ ላይ እወዳለሁ። አንደኛው ቀጥተኛ የሆነ ክብሩን የምንገልጽበት መንገድ ነው። የዚህም ዋናው መገለጫ አምልኮ፣ ለቃሉ መታዘዝ፣ የንስሐ ህይወት፣ ይቅር ባይነት። አሁን ቤተክርስቲያን ተቀምጠን የምናደርገው በቤታችን የምናደርገው ቀጥታ ለእግዚአብሔር ለአምላካችን የምናደርግበት ክብሩን የምንገልጽበት የቀጥታው የአምልኮ መንገዳችን ነው። ሁለተኛው ደግሞ በቀጥታ ለእግዚአብሔር ክብር ብለን የምናደርገው ነገር ሳይሆን ነገር ግን ሁልጊዜም እንደ ክርስቲያን ኑሯችን ሁሉ ነገር በእግዚአብሔር ክብር ማዕቀፍ ውስጥ ስለሚሽከረከር በተዘዋዋሪ መንገድም ቢሆን የአምላክን ክብር እንድናንጸባርቅ ይጠበቅብናል። አንዳንዱ ነገር ቀጥታ አይደለም። ለምሳሌ ኳስ ጨዋታ ልመከት ብዬ ማንቸስተርና ምናምን ቢጋጠሙ ለእግዚአብሔር ክብር እስቲ ቁጭ ብዬ ኳስ ልይ አልልም። ግን ያንን ጨዋታ ስመለከተው ግን የኔ ሞቲቭ እንደ እግዚአብሔር ክብር መገለጥ አለበት። ስደግፍም ስቃወምም ዋልግ የሆኑ ቃላቶችን መጠቀም የለብኝም። የዚህን ጊዜ እግዚአብሔር ክብር በእኔ ላይ ይገለጣል። ኳሱን በማየት በመጫወት የሚገለጥ ነገር የለም። ስለዚህ ይሄ በተዘዋዋሪ የእግዚአብሔር ክብር በእኛ ላይ የሚገለጥበት ነው። ሶስተኛውና ትንሽ ምናልባት ግሬ የሆነ አሻሚ ፓርቲ ያለው ምን ላይ ነው? ሶስተኛው ክፍል ምናልባት በግልጽ ወይም በተዘዋዋሪ መንገድ ቢሆን ከአምላክ ክብር ጋር ምንም ግንኙነት የሌለው የሚመስሉ አንዳንድ ነገሮች ይኖራሉ። ለምሳሌ ያህል የቤትሆቨንን ኦፐስ 15 የሚባል ክላሲካል ሙዚቃ በሰማ፣ ኦፐስ ማለት ቁጥር ማለት ነው። በጣም ብዙ ሺህ ድርሰት ስለደረሱ እነዚህ ሰዎች ብዙ ጊዜ በቁጥር ነው የሚጠሩት ድርሰታቸው። እነዚህ ሴኩላርም ሳከርድም ሁለቱንም ድርሰት የደረሱ ሰዎች ናቸው። የቤትሆቨንን ኦፐስ 15 ብሰማ ሙዚቃ ብቻ ነው፣ ቃሉ ላይ የለበትም። ስለዚህ ለእግዚአብሔር ክብር ነው አይደለም የሚል ነገር አሻሚ ግሬ ኤሪያ ሊሆን ይችላል። ምክንያቱም ስሰማው እኔ የተሰማኝ ስሜት ነው፣ ልወደውም ልጠላውም እችላለሁ፣ እንደ ስሜቴ ነው ማለት ነው። በዚህ አጭር ጊዜ ውስጥ በዚህ ሴኩላር ሙዚቃ አካባቢ የሚነሱ በርካታ ነገሮች ለመዳሰስ ባልችልም አንዳንድ አንኳር ነገሮችን ጠቅሼ ላልፍ እችላለሁ። አንዱ ስጋ መብላት ወንድሜ የሚያሰናክል ከሆነ እስከ ዘላለም ባልበላስ የሚለው ሀሳብ ነው። ስጋ መብላትና አለመብላት በትምህርት ሊስተካከል የሚችል ነገር ነው እንጂ ዘላለማዊ ዘላቂ ነገር አይደለም። መብላት የሚያሰናክለው ከሆነ ወንድሜ መብላት ችግር የለው አስተምሬ አብረን እንበላለን። ይሄው ነው መጨረሻ። ማስተማር ነው ያለብኝ እንጂ ዘላለማዊ ነገር ሁሉ ጊዜ የሚዘልቅ ነገር አይደለም። መብላት አለመብላት ምን ላስተምረው፣ ከገባው አብረን እንበላለን። ሴት ሁለተኛው ዘፈን ሰማን አልሰማ ምን ይጠቅመናል? ምንም አይጠቅመንም፣ ምንም አይጎዳንም። ስለ መስማትና አለመስማት አይደለም ታሪኩ ያለው፣ ስለ ፕሮፌሽኑ ነው ጉዳዩ ያለው። በዚህ ፕሮፌሽን ውስጥ የገቡ በመቶዎች የሚቆጠሩ ወጣቶችን በየቀኑ እያጣናቸው ነው። ጥያቄ ያለው የኢትዮጵያ ፕሮቴስታንት ቤተክርስቲያን ኢቫንጀሊካል ቸርች ሙዚቃን አስ ፕሮፌሽን እንዴት ማየት አለባት የሚለው ጥያቄ ነው። እኔ ያሬድ ሙዚቃ ትምህርት ቤት ተማሪ ሳለሁ 2 ብቻ ነበር ከኢቫንጀሊካል ቸርች የመጣን 2 በሰባዎቹ አጋማሽ። አሁንስ እኔ የተወሰኑት ጋር አስተምራለሁ። ከ60% በላይ የሙዚቃ ትምህርት ቤት ውስጥ ተማሪዎቹ ከኢቫንጀሊካል ባክግራውንድ የመጡ ናቸው። ላለፉት 78 ዓመታት 9 ዓመታት ምናልባት 400-500 ተማሪዎች ተመርቀዋል ከዛ ሙዚቃ ትምህርት ቤት። የት ናቸው ያሉት? ሁላችሁ መልሱ ታውቁታላችሁ። 20 እና 30 የማይሆኑ ሙዚቀኞች ቤተክርስቲያን እናያለን። የተቀሩትስ ህይወታቸው ጠፍቷላ፣ ተበላሽተዋላ፣ ድራሻቸው ጠፍቷላ ከቤተክርስቲያን። ለምን? ይሄ ትውፊታችንን ያጠፋቸው። የምሞግተው ለዚህ ነው። ጩኸቴ ያለው አንተ ወንድሜ ሙዚቃ ሰማህ አልሰማህ አይደለም። ሙዚቃን ግን ፕሮፌሽናላቸው በማድረጋቸው የተነሳ ግን ህይወታቸው የጠፋባቸው ግን ኢን ሃንድረድስ በሚቀጥሉት ደግሞ ጥቂት ዓመታት ኢን ታውዘንድ የሚሆኑ ኢቫንጀሊካልስ አማኒ ያንግ ወጣቶች አሉ። we have to give an answer for that. that's the challenge። በመጨረሻ የመጨረሻው እቺን ቃል በማለት ይሆናል። ሌላም አለ ኦፍ ኮርስ ዘመናዊነት ወደ ኢትዮጵያ ማምጣት ምናምን የሚሉ ነገሮች አሉ። እንግዲህ እሱን በኋላ እናየዋለን ጊዜ ከተገኘ። መደምደሚያ ቃሌ ይሄ ነው። በትውፊት የደበዘዘውን መነጽራችንን አውልቀን በእውነትና በፍቅር የጸዳውን መነጽር ልናጠልቅ ይገባናል። ደግሞአለሁ፣ በትውፊት የደበዘዘውን መነጽራችንን አውልቀን
በእውነትና በፍቅር የጸዳውን መነጽር ልናጠልቅ ይገባናል። ከእውነት በላይ የሆነ ትውፊት የለም። ከፍቅር በላይ የሆነ ትውፊት የለም። ከእውነት በላይ እንዲሁም ከፍቅር በላይ የሆነ ትውፊት የለም። አመሰግናለሁ። እሺ፣ አሁን ከዚህ ቀጥሎ ወንድማችን ሰለሞን አበበን እጠራለሁ። ስለተሰጠኝ እድል እግዚአብሔርን አመሰግናለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። ወደ ጉዳዩ ገባለሁ። እንግዲህ ልንነጋገርበት ያለው ርዕሰ ጉዳይ ለክርስትናው ዓለም እንግዳ ሐሳብ አይደለም። በዚህ ወቅትና በእኛ መካከል ግን ወቅታዊና አንገብጋቢ ነገር ወይም ሆት ኢሹ የሚሉት እንዲሆን ያደረገው ምክንያት ግን ጎልቶ የወጣው የወንድማችን ዮናስ ጎርፌ ቤት ያጣው ቤተኛ መጽሐፍ ለህትመት መብቃቱን ተከትሎ ነው። ወንድም ዮናስ በመጽሐፉ በለቀቃቸው አስተያየቶቹና ሙግቶቹ ምክንያት ጠንከር ያለ ትችትና ተቃውሞ ከያቅጣጫው ገጥሞታል። እንደ ከተፎ መድኃኒተኛ የቆጠሩት ደጋፊዎችም አላጣም። ቁጥራቸውም ቀላል አይመስለኝም። ስለሆነም በአንድ በኩል የመዝሙርና ዘፈን ምንነት ልዩነትና አንድነትን ለመተንተን በሚሹና የዘፈንን ኃጢአትነት በሚያጸኑ የዘፈን ተቃዋሚዎች ብዬ ነው የጠራኋቸው፣ በሌላ በኩል ደግሞ ክርስቲያኖች መርጠው ሊዘፍኑ ወይም ሊያዳምጡ የሚችሏቸው ዘፈኖችና የሚዘፍኑባቸው ሁኔታዎች ሊኖሩ እንደሚችሉ በሚሟገቱ ወገኖች መካከል ክርክሩ ተጧጡፎ ከርሟል። ወንድማችን ሲያቀርብ ስለ ሙዚቃ እንዳለ ከነ ከረጢቱ ነው የሚናገረው። ግን ክርክሩ በማህበረሰብ ውስጥ ያለው ግን ዘፈን ላይ ነው እያጠነጠነ ያለው። ልዝፈን፣ ላዳምጥ፣ ዘፈን እንዴት ላድርገው የሚል መሆኑ መያዝ ይኖርበታል። ጉዳዩ በአጭር ጊዜና በቀላል ሀተታ ወይም በሰሞኑ አይነት ቱማታ ብቻ እልባት አግኝቶ ያከትማል የሚል ግምት የለኝም። ገና ይቀጥላል። በምሳሌ ነው የምናገረውና የጠርሙሱን ታፍ ፈንቅሎ የወጣው ጂኒ ተገቢና በቂ ምላሽ እንዲሁም የሰከነ ውይይት ይሻል ይመስለኛል። ይሄ ሐሳቡ ላይ አይደለም ያልኩት፣ አንዳንድ ጊዜ ታፍኖ የተያዘ ነገር ሲወጣ ለማለት ነው እንጂ ምንም የተለየ ቅኔ ተደርጎ እንዳይወሰድ ከልቤም ነው። ደግሞ በእግዚአብሔርም ፊት ነው ያለሁት። በትህትናና በአክብሮት በእውቀት በግልጽነት በርህራሄ በክርስቲያናዊ መደማመጥ መሬት የረገጠ ውይይትና ሙግት መካሄድ ይኖርበታል። ቤተ ክርስቲያን በእንዲህ አይነቱ ወቅት እንደሚጠበቀው ለመንጋው መመሪያ ማስተላለፍ ሳይኖርባትም አይቀርም ይሆናል። የተነሳውን ጥያቄ ምላሽ ለመስጠት ከሌጣ የቃላት ትርጉም ማለት ትራንስሌሽን ሐሳብና የቃላት ምርጫ በተጨማሪ መታየት የሚገባቸው ስነ አፈታታዊ ማለትም ሄርሜኒውቲካል ወይም ኢንተርፕሬቴሽናል የሚባለው መጽሐፍ ቅዱሳዊ ነገረ መለኮታዊ፣ ባህላዊ፣ ማህበረ ልቡናዊ፣ ታሪካዊና ስነ ምግባራዊ ቅይድና መርህ ያስፈልገናል። ማለት ፍሬምወርክ እና ፕሪንሲፕል፣ የነዚህ ሁሉ ፍሬምወርክ እና ፕሪንሲፕል ነው ክርስትናን የሚገዛው ክርስቲያንን የሚገዛው። እሱን መተለምን ይጠይቃል። ያልጠራው እንዲጠራ፣ ያልተበጠረው እንዲበጠር፣ ያልተመዘነው እንዲመዘንና የተሻለውን እንድንይዝ እግዚአብሔር ሉዓላዊ ዳኛችን፣ ክርስቶስን ዋነኛ አጀንዳችን፣ ቅዱሳት መጽሐፍትን ስልጣናዊ መመሪያችን፣ ልቡናችንን ደግሞ ትሁትና ታዛዥ በማድረግ እንድንመካከር እግዚአብሔር ይርዳን። ስለዚህ ዘፈን ምንድን ነው? መዝሙርስ? ዝማሬስ? ቃሉን ወይም ቃላቱን ለመተርጎም ወደ መዛግብተ ቃላቱ ብቻ መሄድ ያዋጣናል ወይ? ደግሞስ የትኛው መዝገበ ቃላት? ሰፋ ባለ ተያያዥና የጎንዮሽ ሐሳቦች የተዋቀረ ብያኔ መስጠትስ ይቻላል? ትርጓሜው ቋንቋዊ ብቻ ነው ወይስ ሙያዊ? ለምሳሌ ወንድማችን ሙያዊ በሆነ መንገድ እንደሚተረጉመው ማለት ነው። ማህበረሰባዊ ነው ወይስ ሃይማኖታዊ? ሃይማኖታዊ ጠገግ ካለውስ ክርስቲያናዊ ነው ወይስ በደምሳሳው በሁሉም ሃይማኖት ስምምነት ያለው ብያኔ ማግኘት ይቻላል? ክርስቲያናዊስ ከሆነ ወንጌላዊ ነው ወይስ ኩላዊ? ደግሞስ በዘፈንና በዝማሬ መካከል ልዩነትና አንድነት አለ ከተባለ ምን አንድ አደረጋቸው? ከተለያዩስ ምን ለያያቸው? መንፈሳዊና ዓለማዊ የሚባል ነገር አለ ወይ? መንፈሳዊና ዓለማዊ የሚባል ነገር ካለ፣ እንዲህ አይነት ክበብ ካለ መንፈሳዊና ዓለማዊ ሙዚቃ ሊኖር ይችላልን ወይስ አይችልም? ይህን ሁሉ የምልበት ምክንያት አለኝ። እኔ ዛሬ እዚህ መልሰዋለሁ ብዬም አይደለም። የምንሰማው ክርክርና ውዝግብ ከቃሉ ነጠላ ወይም ደረቅ ትርጉም በላይ በተለያዩ ምክንያቶች የተከበበ ስለሚመስለኝ ነው። ለማንኛውም አወዛጋቢው ቃል ኮሞስ ምንድን ነው? ይህ በግራና በቀኝ ለተሰለፉት ወገኖች አወዛጋቢና አከራካሪ የሆነው የጽር ወይም የግሪክ ቃል በገላትያ 5:21 በሮሜ 13:13 እንዲሁም በአንደኛ ጴጥሮስ 4:3 ላይ ጥቅም ላይ ውሏል። ቃሉን አወዛጋቢ ያደረገው በኢትዮጵያውያን ዘንድ በስፋት ግልጋሎት ላይ የዋሉት የአማርኛ መጽሐፍ ቅዱስ ቅጂዎች ለቃሉ አንድ ዘፈንና ዘፋኝነት የሚል ትርጓሜ መስጠታቸው ተገቢ አይደለም የሚሉ ወገኖች በመኖራቸው ነው።
ወንድማችንም ያው ያነሳው ጥያቄ እሱኑ ነው። እዚህ ላይ የትርጉም ስራን አስመልክቶ አንድ ሐሳብ ማንሳት ተገቢ ይሆናል። በትርጉም ስራ ውስጥ በመገኛ ቋንቋው ማለትም ሶርስ ላንጉጅ የምንለው ውስጥ ያለው ቃል ለመተርጎም እንዲቻል የመጥለፊያ ቋንቋው ማለት ሪሰፕቲቭ ላንጉጅ የምንለው ንብረት የሆነ አቻ ቃል መፈለግ ሁልጊዜም ቀላል ስራ አይደለም። በብዙ ምክንያቶች አስቸጋሪ የሚሆንበት አጋጣሚ ሞልቷል። ስለዚህ ከባድና አሻሚ የሆኑ ቃላትን ግልጽ በማድረግ ተስማሚነት እንዲኖራቸው ለማድረግ በተርጓሚዎች ጥረት መደረጉ አይቀሬ ነው። ውጤቱ ግን የተሳካ ሊሆንም ይችላል፣ ላይሆንም ይችላል። የሆነ ሆኖ ኮሞስ ዘፈን ተብሎ ሊተረጎም ይችላል ወይ ነው ዋነኛው ጥያቄ አንዱ። አስቀድሜ የማሳየው ይሄን ለመመለስ አስቀድሞ በመገኛ ቋንቋው ያለውን ቃል ኮሞስን ነው ማየት ያለብን። ቀጥሎ ደግሞ በተቀባዩ ቋንቋ ጥቅም ላይ የዋለውን ቃል ዘፈንን እንፈትሻለን። በመጨረሻ ውሳኔ ላይ ለመድረስ ያግዘን ይሆናል። ስለዚህ ኮሞስ ምን ማለት ነው? በተለያዩ መደበኛና ተቀባይነት ባላቸው መዛግብተ ቃላት እንመልከተው። ይሄ መጀመሪያ ላይ የሚታየው የፍሪበርግ ነው። ፍሪበርግ አናሊቲካል ሌክሲከን ላይ ነው። እሱ ላይ እንደምትመለከቱት በዛው በተቀመጠበት መልክ ልታዩት ትችላላችሁ። በጣም የቻልኩትን ያህል ጥረት አድርጌያለሁ። ኢታሊክ ያረኩት ራሱ ምንጩ ኢታሊክ ያረጋውን ነው ገደል ባለ መንገድ ያስቀመጥኩት። ኮሞስ አስቀድሞ ለወይን አምላክ ተብሎ ይታወቅ የነበረ የዓለማውያን አምላክ የሚል ያስገባሁት እኔ ነኝ። ማለት አምላክ ነው ብዬ እኔ ስፍራ ስለማልሰጠው ለማለት ነው። ለወይን አምላክ በሚደረግ ድግስ ላይ ተሰልፎ መዞር፣ መፈንደቅ በአዲስ ኪዳን ቃሉ ሁል ጊዜም ጥቅም ላይ ሲውል በአሉታዊ ገጽታው ሲሆን እየተጫጫሁ መፈንጠዝ፣ መጠጥ ሊኖረው ይችላል የሚል ጨምር ያለው። ምክንያቱም ካሮዝ የሚለውን ለመተርጎም ነው። ፌሽታ መደሳሰት፣ ጭፈራ፣ ድል ያለ ድግስ በሚል መልክ ልናየው እንችላለን። ይህ ጥንታዊ የአሕዛብ ልማድ ምን መልክ እንደነበረው ብዳግ ወይም ደግሞ ባግድ የሚባል በጣም የታወቀ መደበኛና ስታንዳርድ የሆነው የግሪክ እንግሊዝኛ መዝገበ ቃላት ምን እንደሚል ላሳያችሁ። ብዙ ጊዜ የማናነሳው አንዳንዱ ካጠናን እስከ መጨረሻው ድቅቅ አድርገን ማጥናት አለብን ማለት ነው። ምን ይላል? ለምሳሌ በዛ ቦታ ላይ ይሄ የብዳግ የሚባለው የነ ቦር የነ አርኔት እና የነ ጊንግሪች ባንድ ላይ የሰሩት ነው። በጣም ግዙፍ መጽሐፍ ነው። በየቤተ መጽሐፉ የነገረ መለኮት ትምህርት ቤት ልታገኙ ትችላላችሁ። ካሁን በኋላ ሁሉም ሰው ለመማር መታገል ስላለበት እንዲህ ይላል። የኛው ይላል ማለትም የምዕራባውያን ማለቱ ነው። ክብረ በዓል ከሆነው ማርዲግራስ ጋራ አስተያዩት ይላል። ያንን በዓል በምን መልክ እንድናየው ለማስተያየት የኛን ማርዲግራስ ይላል። ማርዲግራስ ምንድን ነው? ማርዲግራስ የሚባለው በዓል የአውሮፓውያን የፋት ቲውስዴይ ተብሎ የሚደረገውን የፈረንሳይኛ አቻው ነው። ማርዲግራስ ምንድነው የሚያደርጉት? ትልቁ ሁዳዴ የሚባለው ወይም ሌንት በነሱ ወይም ደግሞ በእኛ አብይ ጾም ተብሎ የሚባለው ከመግባቱ አስቀድሞ የመጨረሻ ጊዜ ፋቲ የሆኑ ይሄ ቅባታማ የሆኑ ምግቦችን የሚመገቡበት እና የሚያጠናቅቁበት በዓል ነው። ኮፍያ ነገር አጥልቀው የተለያየ ነገር አድርገው እንደ ካርኒቫል የሚወጡበት ማለት ነው። በምዕራባውያን የተለመደ በዓል ነው። እሱ ጋር ነው ያያያዘው። ለማን ነው አስተያዩት ብሎ ምሳሌ የሚያነሳው? ባግድ ማለት ነው። ስለዚህ እሱን ያነሳል። ለማየት ምን ይመስል ነበረ ያኔ። አሁን ቅድም እንደተባለው በግሪኮ ሮማውያን አማልክት ፊት መደፋት፣ መነሳት ምናምን የሚለው አይደለም። አንድ ዲዮናሲየስ የሚባል የወይን አምላክ ጋራ በተያያዘ መንገድ የጻፉ አሉ። ጥንታውያን የግሪክ የክላሲካል ግሪክ ውስጥ ያሉ ጽሁፎች ውስጥ እሱን እናገኛለን። እና ማርዲግራስ እንደተናገርኩት ነው። ከሱ በፊት የሚደረግ ጠቀም ያለ ምግብ እንደ ቀበላ ማለት ነው በእኛ ሀገር። እሱ አይነት የሚደረገውን አይነት ነው ብሎታል። እሱ ውስጥ ያለ ሁኔታ መብላት፣ መደሳሰት፣ መፈንደቅ፣ ዞር ማለት መጨፈሩን የመሳሰለው ማለት ነው። ሉኦኒዳ እንደዚህ በሚል ፈቶታል። ከፖቶስ ጋር አያይዟል። ፖቶይ ተብሎ ተጠቅሷል። በተለይ ከስካር ጋር ከተያያዘ ምን አይነት ትርጉም ሊኖረው እንደሚችል ለማሳየት በዛ መልክ አስቀምጧል። ገደብ የለሽ በሆነ የአልኮል መጠጥና በምግባረ ብልሹነት እርካታ ለማግኘት የሚደረግ የመጠጥ ፓርቲ ወይም ቅጥ ያጣ ድግስ ወሲብ ሊኖርበት ይችላል። እዛም ላይ እኔ ጨምሬበታለሁ። ወይም እኔ እንዲያውም እብደት ቀረሽ ፌሽታም ብየዋለሁ። ጭፈራ፣ ልቅ ፈንጠዝያ፣ እነዚህን ሁሉ ማየት እንችላለን። ወደ ሊድል ስኮት ደግሞ ልውሰዳችሁ። ይሄኛው መዝገበ ቃላት በዋነኛዎቹ ትርጓሚዎች አኳያ ቀደም ብዬ ከጠቀስኳቸው ጋር ይስማማል። እነዛ ዋነኛዎቹ የሚባሉት ምንድናቸው? ኦርጂስ፣ ሪቨል እና ካሮዝ የሚለው ነው፣ ወይም ካሮዚንግ የተባሉት ናቸው። በኋላ ላይ አነሳዋለሁ እነዚህን ሶስት ቃላት እንዴት የእንግሊዝኛ የትርጉም መጽሐፍ ነው ቅጂዎች እንዳዩዋቸው። ይሄኛው መዝገበ ቃላት በዋነኛዎቹ ትርጓሚዎች አኳያ ቀደም ብዬ ከጠቀስኳቸው ጋር ይስማማል። ነገር ግን አቀማመጡ እንደዚህ ነው። የመንደር የሰፈር ፌሽታ ወይም ድግስ፣ ጭፈራ፣ ልቅ ፈንጠዝያ ወይም ፍንደቃ ይለዋል። እዛው በእንትኑ ላይ ልታዩት ትችላላችሁ።
ይለጥቅና ግን በብሉያዊ ግሪክ ምንጮች የሚባሉት የነ ለምሳሌ ሆሜሪክ ሆሚሊስ አይነት ውስጥ ምን ተብሏል፣ በነ ሄሮዶቱስ ጽሁፎች ውስጥ ምን ተብሏል የመሳሰሉት ማለት ነው። በእነሱ ውስጥ ካለው ይነሳና አንዳንድ ሐሳቦችን ይነግረናል። በሆሜራዊ አሪስቶፋኔስ ድርሰት ውስጥ ይሄ አሪስቶፋኔስ አንድ የታወቀ ኮሚክ ነው፣ የግሪክ ኮሚክ ድርሰት ጸሐፊ ነው። በእነሱ ድርሳናት ውስጥ ያገለገለበትን ዋቢ በማድረግ እጠቅሳለሁ። የፓርቲው ማጠናቀቂያ ላይ በራሶቻቸው ላይ የተለያዩ ባርኔጣ መሳይ ነገሮችን በማጥለቅ የበሩ ችቦችን በመያዝ በማዜም በመደነስ እየቦረቁ በመጫወት በጎዳናዎች ላይ ተሰልፈው ይሄዳሉ ይላል። በሁለተኛና ሶስተኛ ደረጃ የሰጠን ትርጓሜ መሰረት ደግሞ እንቀጥል ካልን ሁለተኛና ሶስተኛ ሰጥቶናል። የጨፋሪዎች ባንድ፣ ዝም ብሎ ባንድ፣ ያው ባንድ፣ የደስተኞች ቡድን፣ በተለይም ደግሞ በውድድር ጨዋታዎች ላይ ለድር አድራጊ የሚደረግ ሰልፍ ነው ይላል። በተጨማሪ በእነዚህ የፌሽታ ሰልፎች ላይ የሚቀርብ ዘፈን ወይም ግጥም ኦዴ የሚባለው ማለት ግጥሙም ጭምር በዛ ላይ የሚቀርበው ጭምር ኮሞስ ሊባል ይችላል ይላል። እንግዲህ ይሄን ያህል ካየን ኮሞስ የተባለውን ቃል ዘፈን ታዲያ ሊባል ይችላል ወይ ነው ደግሞ አሁን ጥያቄው። ኮሞስ የሚለውን ቃል የተለያዩ የእንግሊዝኛ ቅጂዎች በአብዛኛው ከላይ ከቀረቡት ቃላት ከሶስቱ በአንዱ ሊተረጉሙ ይችላል። ለምሳሌ ኦርጂስ ይላሉ NIV ASV፣ ሌሎችም እኔ ዝም ብዬ ምሳሌ ነው ማነሳው። ሪቨሊንግስ ብለዋል KJV ASV እና JB። ካሮዚንግ ለፍጥነት ስል ነው ማልተነትናቸው የትራንስሌሽኖቹን አይነቶች። ካሮዚንግ ብለዋል BSB NASB HCSB። ዋይልድ ፓርቲስ ወይም ፓርቲንግ ብለዋል NLT ISV። ራይቸስ ፊስቲንግ ብለዋል ለምሳሌ ዌይማውዝ ኒው ቴስተመንት ማለት ነው። የአማርኛዎቹ ደግሞ በ1886 የተተረጎመው ማሶልሶል ብሎታል። ማሶልሶል ምንድነው የሚል ጥያቄ ሊነሳ ይችላል። ስሩ ሰለሰለ በሚለው ሆኖ እንደ አንሰለሰለ ነገር ነው። ምንድነው ካል አዞረ፣ አንቀዠቀዠ፣ አንቀለቀለ ማለት ነው። ስለዚህ ማንሶልሶል ማለት ማዞር ማንቀዥቀዥ ማለት ነው። በሱ ተጠቅሟል። ዘፈን ዘፋኝነት የሚል ደግሞ የቀዳማዊ ኃይለ ሥላሴ ትርጉም በ1954 በተለምዶ የምንለው በሶስቱም ጥቅሶች ላይ ማለትም በገላትያ እነዚህ ሶስቱ ጥቅሶች የሚባሉት ከዚህ በኋላ ሁለቱ ጥቅሶች ስል እንድንረዳ ሶስቱ ጥቅሶች ማለት ገላትያ 5:21 ሮሜ 13:13 እና አንደኛ ጴጥሮስ 4:3 ማለት ነው። ስለዚህ በሶስቱም ጥቅሶች ላይ ይሄንን አስቀምጧል። አዲሱ መደበኛ ትርጉም ሮሜ 13:13 እና አንደኛ ጴጥሮስ 4:3 ላይ ጭፈራ ብሏል። ነገር ግን ገላትያ 5:21 ላይ በዛው ዘፋኝነት የሚለውን ተቀብሎ ቀጥሏል። ቅጥ ያጣ ፈንጠዝያ የሚል ደግሞ አዲሱ ትርጉም የታረመው ይሄ አዲሱ ትርጉም የታረመው ማለት የ1954ን አይደለም ያረመው። ይሄ መረዳት ያስፈልጋል። አዲሱ ትርጉም የታረመው በ1997 በኢትዮጵያ መጽሐፍ ቅዱስ ማህበር የታተመው በ1980 ዓመተ ምህረት ቀለል ባለ አማርኛ ተብሎ ተተርጉሞ የነበረው ወይም በልማድ በዛ ላይ አዲስ ትርጉም ይል የነበረውን ያረመው ማለት ነው። እሱ የታረመው ሲባል እሱ መሆኑን መረዳት አለብን። ምክንያቱም የ1954 ቅጂ በእርማት ላይ እንዳለ አውቃለሁ። በተወሰነው የብሉይ ኪዳን መጽሐፍት ላይ ደግሞ የተወሰነ ጊዜም ተሳትፎ ነበረኝ። በአዲስ ኪዳኖቹ ላይ አይደለም ማለት ነው። ግን ምንም ታርሞ የወጣ ነገር የለም እሱ ማለት ነው። 1954ቱ ታርሟል ብለን እንዳናስብ ማለት ነው። ያማርኝ እንዳልኩት በእነዚህ ከመጽሐፍ ቅዱስ ጥንታዊ ትርጉሞች ቀዳሚ በሆነው አንድ ነገር ይሄን አጽንኦት ልስጥ፣ የትም ቦታ ኖሮ አያውቅም እንደኛ አይነት ብለን እንዳንል የአራማይክ ፔሺታ ማለት ይሄ ከጥንታዊ ቅጂዎች የአዲስ ኪዳን ግሪክ መጽሐፍ ቅዱሳችን ወደ ሌሎች ቋንቋዎች ሲተረጎም ቀዳሚ ከሚባሉት መካከል አንዱ የአራማይክ ፔሺታ ነው። vulgate እንኳን ከሱ በኋላ ቀጥሎ የመጣ ነው፣ ላቲን ማለት ነው። ስለዚህ በአራማይክ ፔሺታ ላይ ጥቅም ላይ የዋለው ቃል ዝሞር ነው። ምንድነው ያልን እንደሆነ ዘፈን ማለት ነው። ልክ እንደኛው ማለት ነው። ወይ በእንግሊዝኛው እንበለው ቃል ሚዚክ ወይም ሲንጊንግ ማለት ነው። ስለዚህ ጆን ጊልስ በማየት ለዚህ ጠቃሚ ይሆናል። ከዚህ በተጨማሪ የአረብኛው መጽሐፍ ቅዱስ የተጠቀመውም ይሄንኑ ዘፈን ወይም ሲንጊንግ ወይም ሚዚክ የሚል ሐሳብ የያዘ የአረብኛ ቃል ነው። አሁን እንግዲህ እኛን እያወዛገበ ወደሚገኘው የአማርኛው ዘፈን እንምጣ። ዘፈን ምንድን ነው ማለት አለብን። ምክንያቱም ያንን ኮሞስን አየን። እሺ ዘፈንስ? ደስታ ተክለ ወልድ ሊቁ ዘፈንን ሲተረጉሙ ቅንቀና፣ ግጥም፣ እንጉርጉሮ ይሉታል። አሁን በሙዚቃ ትርጉም ሲሰጥ ወንድማችን ዮናስ ዜማ ሲደመር ግጥም እኩል ይሆናል ዘፈን ወይ መዝሙር ነው የሚለው። ግን መዝገበ ቃላቱ ቅንቀና፣ ግጥም፣ እንጉርጉሮ ወይም መዝፈንን ደግሞ ሲተረጉሙ ማቀንቀን፣ ማውረድ፣ ማዜም፣ ማንጎራጎር፣ መግጠም ደግሞም በጎንዮሽ ትርጉሙ መንቀጥቀጥ፣ መንዘፍዘፍ ብለውታል። በተጨማሪም መዝለል፣ ማጨብጨብ፣ መጨፈር ይሉታል። ዘፋኝነትንም ሲተረጉሙ የሚዘፍን አውራጅ፣ አንጎራጓሪ፣ ዘፈን ወዳድ
ይሉታል። ሊቁ ኪዳነ ወልድ ክፍሌ በበኩላቸው የግዕዙን ስር ዘፊን የሚለውን ይዘው በመነሳት ምክንያቱም የዚህ ሁሉ ኮንቴክስት ውጤት ስለሆነን ማለት ነው መዝፈን፣ መወዛወዝ፣ ማሸብሸብ፣ ማጋፈት፣ መዝለል፣ መፈንጨት ይሉታል። አሁን ጥያቄው ማጋፈት ምንድነው የሚልም ሊመጣ ይችላል። ማጋፈት ቁጢጥ ብሎ በእግሩ ላይ እንጠጥ እያለ አንድ ሰው እየተነፈሰ ሲፈነጭ ማለት ነው አንዱ። ሁለተኛው ማጋፈት ምንድነው ደስታ ተክለወልድ ሲፈቱት ደግሞ ምንድነው ይሉታል በዛር ሲወርድበት ሰው ሲገዝፍ ይላሉ። ይሄንን የምታውቁ ይመስላል ዛር ሲወርድበት የሚያሳየውን አይነት። ስለዚህ በዘፈን ውስጥ እነዚህ ሁሉ ነገሮች ታጭቀው ተጠቅጥቀዋል ማለት ነው። ለጥቀውም ስም የሆነውን ዘፈን ሲፈቱ እንዳለ እንደ አማርኛው በቁሙ ዝላይ እስክስታ ወይም እስክታ ነው የሚሉት እሳቸው ያው እስክስታ ለማለት ነው በማለት ይተረጉማሉ። የቋንቋው ተናጋሪዎች እና ጸሐፍት ዘፈን የሚለውን ቃል ጥቅም ላይ በዋሉ ጊዜ ከላይ የተዘረዘሩትን የቃሉን ፍቺ ሐሳቦች ጨምሮ ምግባረ ብልሹነት የተጠናወተውን ነገር እንደሚይዝ ያውቁታል። ምሳሌ ልጥቀስላችሁ። አሁን የምጠቅሰው ምሳሌ የተጻፈው በ1961 ዓመተ ምህረት ነው። አለቃ ተገኝ ተአምሩ የአማርኛ ሐረግ በቅኔዎች ሕግ የተዘጋጀ አዲስ አበባ ንግድ ማተሚያ ቤት ላይ ገጽ 31 እንደዚህ ይላሉ። ዘፈን የሚል ርዕስ ሰጡና እጠቅሳለሁ። ዘፈን ሲባል በመሰረቱ ኃይለ ፍትወት የመረዘው ሁሉ ወንድም ሆነ ሴት የፍቅሩን ስሜት የሚገልጽበት ግጥም ነው። ይህ ብቻ ሳይሆን ለክፉም ሆነ ለደግ ባንዱ ላይ የተወረወረውን ግጥም ሌላው በሚገባ የመለሰ እንደሆነ እነገሌ ተዛፈኑ ይባላል። የጥቅስ መጨረሻ ይላሉ። እንግዲህ ቀደም ብዬ ካልኩት ሁለት ነባርና ጥንታዊ እንዲሁም ተያያዥ መዛግብተ ቃላት ማለትም የአለቃ ኪዳነ ወልድ ክፍሌና የደስታ ተክለወልድ ግዕዙና አማርኛው እንደምንረዳው ዘፈን ሰፋ ያለ የፍቻይ አውድ ማለትም ሌክሲካል ሬንጅ እንዳለው ነው። ከዚህም የተነሳ በአወዛጋቢዎቹ ምንባባት ላይ ብቻ ሳይሆን በሌሎችም የብሉያትና የሐዲሳት ምንባባት ውስጥ የተለያዩ የዕብራይስጥ የአሮማይስጥና አሮማይስጥ ምለው ቢያንስ አንድ ስላለ ነው እና በዳንኤል መጽሐፍ ላይ እና የግሪክ ቃላትን ለመቅዳት ጥቅም ላይ ውሏል። ለምሳሌ ያህል ዘፈን አሁን እንግዲህ ላሳያችሁ። ዘፈን ገላትያ 5:21 እነዛ ሶስቱ የአዲስ ኪዳን ጥቅሶች ኮሞስ የተባለውን ቀጥቅጠው ከደበደቡ በኋላ ወገኖቻችን ምንድነው የሚያደርጉት? ሌሎች ዘፈን የሚባሉትን ግን ይዘሏቸዋል። ፌር ለመሆን ማለት ነው። ሌሎቹን ለምሳሌ እግዚአብሔር በዘፈን ተመስግኗል፣ በዘፈን ደስ ተሰኝተዋል፣ ማህበረሰቡ ይዘፍን ነበረ የሚል ከብሉይ ኪዳን የተባሉ ጥቅሶች በሙሉ ተጠቅሰዋል። በኋላ አነሳቸዋለሁ። ጥቅም ላይ ውለዋል። በወንድማችን መጽሐፍም ላይ እነዛ ጥቅም ላይ ውለዋል እንዳነበባችሁት። ለምሳሌ እንግዲህ ዘፈን እንዴት ሰፊ ስለሆነ እንዴት ብዙ ቃል እየተሸከመ ጥቅም ላይ እንደዋለ ሺር ወይም ሽሪም ብዙ ሲሆን ዘፈን፣ መዝሙር፣ ዝማሬ፣ ቅኔ፣ መሐሊ፣ ዜማ ተብሏል። አሁን እነዚህ ማነሳው ምንድነው የሚተረጎመው ያ ቃል በዋለበት አውድ ብቻ ነው ማለት ነው። ምን ሊሆን ነው እዛው ላይ የዋለው ለሚለው ነው። ሺር ዘፈን ተብሎ ተተርጉሟል፣ መዝሙር ተብሎ ተተርጉሟል፣ ዝማሬ ተብሎ ተተርጉሟል፣ ቅኔ ተብሎ ተተርጉሟል፣ መሐሊ ተብሎ ተተርጉሟል፣ ዜማ ተብሎ ተተርጉሟል። ሌላው ማሆል ነው። ማሆል ይሄ ሌላ የዕብራይስጥ ቃል ነው። ሽብሸባ የሚለውን ለምንድነው የመረጥኩት? ዘፈን ነበር የሚለው ሊትራሊ የ1954 የቀዳማዊ ሥላሴ ትርጉም በዘፈን እግዚአብሔርን አመስግኑ ይላል። ለምሳሌ በመዝሙር 150 ቁጥር 4 ላይ ማሆል ነው። ግን እሱ ማሆል ሊትራሊ ከተረጎም ነው ሊሆን የሚችለው ሽብሸባ ወይም ዳንስ ነው፣ ጭፈራ ነው የሚሆነው። የሚባለውን ዘፈን ስንል ወደ አእምሯችን የምናመጣውን ሳይሆን እንቅስቃሴውን ነው የሚያሳየው ማሆል። ስለዚህ እንቅስቃሴውን ዘፈን ብሎታል። ለጣዖት አምልኮ ማርገድን በዚህ ቃል ማሆል በሚለው ለጣዖት አምልኮ፣ ለባዕድ አምልኮ ወይም ለአምልኮ ተባዕድ ለተደረገ ነገር ጥቅም ላይ ዋለ። ዘጸአት 32 ምዕራፍ ቁጥር 19 ማየት ይቻላል። ሌላው ጸሐቅ፣ ሳቅ፣ ስላቅ፣ ጨዋታ ማለት ነው። ይሄን ቃልም ዘፈን ብለን የተተረጎመባቸው ምንባባት አሉ። አሁን ጸሐቅ በአንድ ቦታ መዳራት ሆኖ ጥቅም ላይ ውሏል። ሲዳራ ታየ ዘፍጥረት 26 ላይ ለሚል ጥቅም ላይ ውሏል። ይሄው ሊሳለቅብን ይሄ ዕብራዊ ገብቶ ትላለች የዛ የጶጢፋራ ሚስት። እሱኑ ቃል በሌላ ስፍራ ላይ ግን ማለትም በዘጸአት 32 ለምሳሌ ቁጥር 19 ላይ ሊዘፍኑ በሉም ጠጡም ሊዘፍኑም ተነሱ የሚለው ጸሐቅ አረጉ ነው የሚለው ማለት ነው።
ስለዚህ ዘፈን ተብሎ ተተርጉሟል። በሌሎች ቦታ በሌላ መንገድ የተተረጎመው ይሄው ቃል ማለት ነው። ስለዚህ ሌላው ሁል ወይም ሆል የሚለው ነው። በመሳፍንት 21 ላይ ማየት ይችላል። ሌሎችም ሞልተዋል። ካራር ለምሳሌ ዳዊት በእግዚአብሔር ፊት ይጫወት ነበር። በኋላም ላይ ስትጠይቀው ሜልኮል በእግዚአብሔር ፊት ዘልያለሁ ያለው በቃ ሊትራሊ ከተረጎመ ነው ካራር መሽከርከር ማለት ነው። ስለዚህ በእግዚአብሔር ፊት ተጫወት ሲል እሱን ነው። እኛ ግን ዘፍኛለሁ በእግዚአብሔር ፊት ይሄው የሚለውን ወይም በእግዚአብሔር ፊት ይዘፍን ነበር በሚል ተክቶታል። ሌላው ንጊናህ የሚለውን ቃልም እንዲሁ በዘፈን ተክቶታል። በኢዮብ 30 ቁጥር 9 ላይ እና መዝሙር 69 12 ላይ ማየት ይቻላል። አሁን ይሄ ንጊናህ ይሄው እኔ ለነሱ መስፈኛቸው ነኝ ይላል። መሳለቂያቸው ነኝ ማለት ሲወረወሩበት በስላቅ ሲመቱ እኔ የመስፈኛቸው ጊጤ ነኝ ማለት ማረፊያው ሰፊ አውድ ሰጥቶ ተጠቅሞበታል ማለት ነው። ከዚህም በላይ ሌሎች ቃላትም ሊተረጉም በቅቷል። ለምሳሌ ማርዜ ይሄ ወይም ሚርዛህ በአሞጽ 6:7 ላይ ላነበው እሱን። ስለዚህ በምርኮ መጀመሪያ ይማረካሉ፣ ተደላድለው ከተቀመጡበት ዘንድ ዘፈን ይርቃል ይላል። አሁን እሱ ላይ ጥቅም ላይ የዋለው ማርዜ ነው። ማርዜ ልንተረጉም የምንችለው አንደኛ ሊሆን የሚችለው የሐዘን ፌሽታ፣ የሐዘን ምን ልበል ድግስ ፌስቲቫል ሊሆን ይችላል፣ ወይም ደግሞ ክራይ ኦፍ ሪቨለሪ ነው። ስለዚህ ሂዱና እንግሊዝኛውን ቅጂው በአሞጽ 6:7 ላይ ሪቨለሪ ነው። ሪቨለሪ የሚለውን ግን ዘፈን ብሎ ነው ይሄኛው የተካው ማለት ነው። አመጻ የሞላበትን ድርጊት ለማሳየት ያሳያል። የደስታ ጫጫታ ያለበት ግብዣ ይመስላል። በአዲስ ኪዳንም እንዲሁ በአዲስ ኪዳንም በማቴዎስ 11:17 ላይ አንድ አትሊስት እሱን ልጥቀስ። ምንድነው የሚለው እሱ ኦርኬሳቴ ወይም ደግሞ ኦርኬኦማይ ምንጩ ኦርኬኦማይ የሆነውን ቃል ይሄ ዋሽንት ነፋንላችሁ አልዘፈናችሁም የሚለውን ልክ ወይም ደግሞ እምቢልታ ስንነፋ አልዘፈናችሁም የሚለውን ለመተካት ጥቅም ላይ ያውለውታል። እንግዲህ ሌሎችም አሉ። አሁን እኔ ከአዲስ ኪዳን እነዚህም ብቻ ማለት አይደለም፣ ሌሎች 3-4 ቦታዎች ላይ ስለ ዘፈን ጥቅም ላይ የዋለበት አለ። ዘፈን ሰፊ አውድን የሚሸከም ቃል ነው ወይ በራሱ ካልን አዎ። ዘፈንን የበለጠ አሁንም ለማጎልበት በማህበረሰባዊ ግንዛቤው እንዴት ታየ የሚል ነው። የቋንቋው ባለቤት የሆነው ህዝብ ዘፈንን የሚገነዘብበት እንድምታዎች ምን ይመስላሉ? አንድ ሰው በዚህ ቦታ ላይ ብድግ አድርጋችሁ ዘፈን ምንድነው ብትሉት መጀመሪያውኑ የሚያመጣው ዛሬ ማለዳ እዚህ አምልኮ ቦታ ላይ የቆሙት ዘማሪያን ያቀረቡት ነገር አይልም። ዘፈን ለሚለው የራሱ ትርጉም ሰጥቶ መድቧል። መጀመሪያውኑ ለአምልኮተ እግዚአብሔር ከሚቀርበው ውጪ ያለን ነገር በሙሉ ዘፈን ብሏል። ይሄ የማህበረሰቡ ግንዛቤ ነው። ማህበረሰቡ ቀድሞውኑ ዘፈንና መዝሙርን ለይቶ አስቀምጧል። ለምንድን ነው ይሄንን ምለው? ቋንቋው የማህበረሰቡ አይደለም ወይ ነው ጥያቄው። ስለዚህ ማህበረሰቡ የሚጠቀመው በራሱ ቋንቋ ነው። አንድ ልጥቀስ። ለምሳሌ ማለት ዞር ብለን ከሁሉም ቦታ ማየት ጠቃሚ ሊሆን ስለሚችል ለምሳሌ ዲያቆን ከዘፈነ ፍየል ደደደደደ ይላል። መመለሻ የለውም ነው፣ ያው ቃሉን አልጠቅስም። ይሄንን ላንሳል ዝም ብዬ አይደለም ያነሳሁት። አንድ ቦታ አንድ ነገር ለማሳየት ፈልጌ ነው። ፍየል በሙቀት ወይም በቆላ አካባቢ የሚረባ የቤት እንስሳ ነው ይላሉ። ይሄን የሚሉት ዜና ማርቆስ እንዳለው ቅኔ ለወጣቶች ቁጥር 1 በ1994 ዓመተ ምህረት በሆራይዘን ማተሚያ ቤት እዚህ አዲስ አበባ ላይ የታተመ መጽሐፍ ነው። ገጽ 58 እስከ 59 ነው። ሲታረድ ከሌሎች እንስሳት ይልቅ ስጋው በጣም የሰባ ይሆናል። ይሁን እንጂ ፍየል እንዲህ ካረገ ያው ጥሩ እንትኑ ስላልሆነ ነው፣ ብዙ ጊዜ አይድንም፣ ይሞታል። ቢድንም እንኳን እንደ ጤነኛ ፍየል አይሰባም፣ አይረባም፣ ዋጋም የለውም። በዚህ ምሳሌ ዲያቆን ከዘፈነ አይረባም። እኔ አይደለሁም እሳቸው ናቸው ያሉት። ስለዚህ ምንድነው ያመጡት? እርግጥ ነው ይላሉ በመንፈሳዊ ረገድ የቤተ ክርስቲያን አገልጋይ ነው፣ ይቀድሳል። ዘፈንም ቢሆን ከመንፈሳዊ መስመር ሳይወጣ ቢዘፍን አያስነውርም። ይሁን እንጂ ከመንፈሳዊ ውጪ ስለ ስጋዊ ፍቅር ቢዘፍን ቤተክርስቲያን አትቀበለውም። እንግዲህ ያ አለሌ ዲያቆን ሁሉም አይቅርብኝ የሚል ከሆነ በካህናቱም ሆነ በምእመናኑ ዘንድ ተቀባይነት የለውምና አፍርሷል ይባላል። ሁለተኛም ቤተ መቅደስ ገብቶ አይቀድስም። ኮሞስ በዘፈን ከመተርጎም ማላቀቁ ጥያቄውን ሁሉ ይመልሰዋል ወይ? አይመስለኝም። የእንግሊዝኛ ቅጂዎች በሙሉ አንድ የሚያስማማ ቃል ተጠቅመዋል ወይ? አልተጠቀሙም። የእንግሊዝኛ ቅጂዎች ኦርጂ ብለው አልተረጎሙም፣ ወይ ሪቬል ብለው አይደለም የተረጎሙት፣ ሁሉም ማለቴ ነው። ወይ ኦርጂ ወይ ሪቬል ወይ ካሮዚንግ ወይ ቅድም ያልነው አይነት ኤክሰሲቭ ፊስቲንግ አይነት የሚያሳዩ ቃላትን ጥቅም ላይ ያውለዋል። በእንግሊዝኛ ቅጂዎች ሁሉ ስምሙነት የለም ማለት ነው። ኮሞስ የሚለውን ቃል ለመተካት የዋለው አማራጭ ቃል በአዲሱ በታረመው በሚባለው ላይ ተደጋግሞ ጥቅም ላይ የዋለው ቅጥ ያጣ ፈንጠዝያ የሚለው ነው። ቅጥ ያጣ ፈንጠዝያ ራሱ ተመልሶ ማብራሪያ ፈላጊ ሆኗል።
ምክንያቱም ፈነጠዘ ማለት ደስ ተሰኘ፣ በጣም ደስ ተሰኘ ማለት ነው። አለቅጥ በጣም ደስ ተሰኘ ማለት ምን ትርጉም አለው? ካላብራራ ነው ማለት ነው። ስለዚህ ዘፈን የምንለው ቃል ከያዘው ከራሱ አቅም እና የቃሉ ትርጓሜዎች አውዳዊ በመሆኑ የተሻለ አማራጭ እስካልቀረበ ድረስ ዘፈን የሚለው ቃል ኮሞስን ሊሸከመው ይችላል ብዬ አስባለሁ። ወንድማችን ንጉሴ ቡልቻ አሁን ይቀጥላል። የእግዚአብሔር ስም የተመሰገነ ይሁን። እንዲህ አይነት ደግሞ የውይይት ጊዜ ስለተገኘ በጣም ነው ደስ የሚለኝ። ይሄ መመካከር በጣም ተገቢ ነው፣ መጽሐፍ ቅዱሳዊ ነው ብዬ ነው ያምናለሁ። ተመካከሩ ይላል መጽሐፍ ቅዱስ፣ ተመካከሩ ይላል። ስለዚህ መመካከር ጥሩ ነው። በዚህ በቅድም ሚኪያስም ሲያነሳው ነበረ፣ በወንጌላውያን ማህበረሰብ መካከል እየተመካከርን አንዳንድ ነገር ማቃናት ጥሩ ነው። ግን ስንመካከር ልቡናችን በፍቅር የተያዘ እንዲሆን በጣም አስፈላጊ ነገር ነው። ቀደም ወንድሜ ዮናስ አንስቶታል። ይሄ የፍቅር ጉዳይ በጣም አስፈላጊ ነው። ምክንያቱም የሚያንጸን እሱ ስለሆነ ነው። በዚያ መንፈስ መነጋገር ሁልጊዜም ጥሩ ነው። የኔ ርዕስ ምንድነው? ይሄ መጽሐፍ አሁን ቤት ያጣው ቤተኛ የሚለው መጽሐፍና በተለይም ደግሞ ዘፋኝነትና ዘፈንን በሚመለከት የተነሳው አስተሳሰብ ያስከተለው መዘዝ ምንድነው? ወይም ኢምፕሊኬሽኑ ምንድነው? ኢምፕሊኬሽኑን አንድምታ ለማለት አልፈለኩም፣ ወደ ትርጓሜ ስለማይሄድ ነገሩ። መዘዙ ምንድነው? አስከትሎቱ ምንድነው? የዚህ አስተሳሰብ አስከትሎት ምንድነው? ምን ያመጣል በቤተ ክርስቲያን ላይ? ወይም በሌላ ቋንቋ ዳፋው ምንድነው? ጦሱ ምንድነው ማለቴ ነው። እንግዲህ እኔ በአጭር ቃል እንዲያው መቼም እንደ አንድ ክርስቲያን ወንድም መናገር እፈልጋለሁኝ። ወንድማችን ዮናስ የጻፈው መጽሐፍ ምንም ጠቀሜታ የሌለው ነገር ነው ብዬ እንደዚህ አላስብም። እኔ በእውነት አላስብም። እሱን ማፍረሻ በመጀመሪያ በመናገር ብጀምር ደስ ይለኛል። አንዳንድ ጥሩ ነገሮች ውስጡ እንዳሉበት አስባለሁ። ለምሳሌ ስለ ሙዚቃ እና ስለ ቤተ ክርስቲያን ታሪክ የጻፋቸው የመጀመሪያው ክፍል ለእኔ ትምህርታዊ ነው ብዬ አስባለሁ፣ ጠቃሚ ነው ብዬ አስባለሁ። ስለ ማህበራዊ ሕይወት ፋይዳ የተናገረው ነገር በጣም ጠቃሚ ነው ብዬ አስባለሁ። እኛ ክርስቲያኖች በሰዎች ማህበራዊ ኑሮ ውስጥ ገብተን ልዩነት ማምጣት አለብን የሚለው አስተሳሰቡን ጥሩ ነው ብዬ ነው የማስበው። በቤተ ክርስቲያን ውስጥ ስላለው ውድቀት ያነሳቸው ነገሮች አሉ። ለምሳሌ ጥሩ ነው ብዬ ነው የማስበው እነዚህ ነገሮች። ግን ዋና ነው ብሎ ያነሳው የዘፋኝነት ጉዳይ ግን ጥሩ አይደለም። ይሄ ነው የኔ አቋም። ጥሩ አይደለም በእውነት ይልቅ አደጋ የሚያስከትል ነገር ነው ብዬ አስባለሁ። አስከትሎቱ ምንድነው የተባለው? እስካሁንስ አላስከተለም ወይ በሚል ነው የምጀምረው እኔ። ይሄ አስተሳሰብ እስካሁንስ አደጋ አላስከተለም ወይ? በዚህ አስተሳሰብ የተመሩ አንዳንድ ወንድሞቻችን እናቶቻችን አልተጎዱም ወይ? ቅድም አዝንላቸዋለሁ ራራላቸዋለሁ ያላቸው ሰዎች ወንድማችን ዮናስ ትክክል ባልሆነ ቤተ ክርስቲያን ባመጣችው ሞገድ ምክንያት ነው የተባረሩት ከቤተ ክርስቲያን ብሎ ያለው ነው ወይ የሚል ጥያቄ አለኝ እኔ። ነው ወይ በእውነት ምናልባት ይሄ አስተሳሰብስ እንደሆነ እንዲያውም ያገዛቸው ይሄ አስተሳሰብስ እንደሆነ እያልኩ ጠረጥራለሁ። ስለዚህ እኔ በእውነት ጉዳቱ ኦልሬዲ የተሰማን ይመስለኛል እኔ ስመለከተው ማለቴ ነው። እንግዲያው መዘዙ ብዙ ነው፣ አደጋውም ትልቅ ነው። ግን ከምን አንጻር ነው አደጋውን ወይም መዘዙን ወይም አስከትሎቱን ኢምፕሊኬሽኑን መመልከት ያለብን ከሚል እኔ እንደዚህ ነው ማነሳው። ይሄ ጉባኤ አሁን እዚህ ያለው ጉባኤ በመሰረቱ የክርስቲያን ጉባኤ ስለሆነ የሚጨንቀን የክርስቲያን ሕይወት ጉዳይ ነው። ከቤተ ክርስቲያን ካቴጎሪስ ነው መነሳት ያለብን ስለ ዘፈን ስንነጋገር ብዬ አስባለሁ። ለምሳሌ ይሄ የሙዚቀኛ ማህበረሰብ ቢሆን የምንነጋገርበት አኳኋን ትንሽ ሊወጥ ሊል ይችላል። ይሁን እንጂ ይሄ ማህበረሰብ የክርስቲያን ማህበረሰብ ከመሆኑ የተነሳ ምንድነው በአዲስ ኪዳን ውስጥ ዋና ዋና የሚባሉት ነገሮች ከነሱ አንጻር ነው መመዘን ያለብን። እኔ 5 ዋና ዋና ነገሮች አሉ ብዬ እላለሁ ለጊዜው ለመነጋገር እንዲመች። ከነዚህ 5 ነገሮች አንጻር ብንመዝነው የዘፈንን ጉዳይ ብዬ አስባለሁ። ምንድናቸው እነዚህ 5 ነገሮች? ከጥሪያችን አንጻር እኛ የተጠራ ነው። ሁላችሁ እንደምታውቁት የሁላችንም ጥሪ ክርስቶስን ለመምሰል ነው። ለክርስቶስ መሰልነት ለደቀ መዝሙርነት ተጠርተናል። በዲሳይፕልሺፕ አንጻር ይህን ነገር መመዘን ጥሩ ነው ብዬ እላለሁ የዘፈንን ጉዳይ። ሁለተኛ ደግሞ እግዚአብሔርን ለማምለክ ለቅዱስ አምልኮ ተጠርተናል ሁላችንም። ስለዚህ ከዚያ አንጻር ዘፈንን መመዘን ይገባናል ብዬ እላለሁ። ሌላው ከክርስቲያናዊ ህብረት አንጻር መመዘን አለብን። እኛ ለህብረት ተጠርተናል። ለወንድማማች ለእህትማማች ህብረትና ፍቅር ተጠርተናል። ከዚያ አንጻር ይሄ የዘፈን ጉዳይ እንዴት ይታይ ብለን መመዘን አለብን። አራተኛ ደግሞ ከወንጌል ምስክርነት አንጻር ከክርስቲያን ዊትነስ አንጻር ደግሞ ዘፈን አስተዋጽኦ በጎ ነው ክፉ ነው ብለን ደግሞ መመዘን አለብን።
ከክርስቲያን ዎርፌር አንጻር ከመንፈሳዊ ጦርነት አንጻር ከሱ አንጻር ደግሞ መመዘን አለብን ብዬ እላለሁ። በእነዚህ በአምስት አቅጣጫዎች የምጠይቀው ጥያቄ እንደዚህ ነው። እናንተም ሌላ ጊዜ ተጠያየቁ። በእውነት ይሄ ውይይት የመጨረሻ ላይሆን ይችላል ብዬ አስባለሁ። ስንጠያየቅ እነዚህን አምስት ነገሮች የዘፈን ጉዳይ ያዳብራቸዋል፣ ከፍ ያረጋቸዋል ወይስ ያኮስሳቸዋል፣ ያኮሰምናቸዋል ብሎ መጠየቅ ነው። በቃ ይሄ ነው ጥያቄው ብዬ የማስበው። ክርስትና ውስጥ በጣም ግልጽ የሆነ ነገር በዳግም ልደት አዲስ ማንነት የተጀመረ ሌላ ህይወት መሆኑ ነው። በክርስትና ውስጥ ነበርኩና ነኝ የሚል አስተሳሰብ አለ። ይሄ ከሌለ በእውነት ለመነጋገር አይመችም። እኛ አንድ የሆነ ነገር ነበርን፣ አሁን አንድ የሆነ ነገር ሆነናል። መስመር አለ፣ የተሻገርነው መስመር አለ። መጽሐፍ ቅዱስ በተለይ አዲስ ኪዳን በዚህ የተሞላ ነው። ኤፌሶን ምዕራፍ 2፣ ቲቶ ምዕራፍ 3 እንደምታውቁት ለምሳሌ የኛ የፈቃድ ምንጫችን ስጋችን ነበረ ይላል ኤፌሶን 2 ላይ። ለስጋ ፈቃድ የምንገብር ባሪያዎች ነበርን፣ እንደ ምኞታችን ነው የሚለው። እንደ ገዛ ምኞታችን የምንኖር ነበርን ነው የሚለው። የኛ የፈቃድ ምንጭ ዲያብሎሳዊ ነበረ፣ አሁን ለሚሰራው አለቃ ታዘን እንኖር ነበር ይላል። የኛ የስጋ ምንጭ ማን ነው? የፈቃድ ምንጭ የዓለሙ ኑሮ ነበረ፣ በዓለም ላይ እንዳለው እንደ ጀማው አስተሳሰብ የምንገዛ ነበር ነው የሚለው። አሁን እንደሱ አይደለንም ነው የሚለው። ስለዚህ እቺ ሽግግር ሆናለች። በቲቶ ላይ በጣም ግልጽ በሆነ ቋንቋ ነው የተጻፈው። ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበርን ብሎ ነው የሚለው። ልዩ ልዩ ተድላ ምንድን ነው? ተድላ ማለት ፈንጠዝያ ማለት እኮ ነው፣ ሌላ ነገር አይምሰላችሁ። ተድላ ለልዩ ልዩ ስጋዊ ተድላ። እኔ ዘፈንን ይጨምራል ብዬ አስባለሁ እዚያ ውስጥ፣ ፍትወትንም ይጨምራል፣ ሌሎች ነገሮችም ይኖራሉ። ለልዩ ልዩ ተድላ እና ምኞት እንደ ባሪያዎች የምንገዛ ነበርን፣ አሁን ግን አይደለንም ነው። እንግዲያው አዲስ ኪዳናዊ የክርስቶስ መሰልነት ነገር የሚጀምረው ከዚህ ሽግግር ነው። ይሄን ሽግግር የሚያግዝ ነው ወይ የዘፈን ነገር ብዬ ለመጠየቅ እፈልጋለሁ። ዓለማዊነት ስለሚል ቃል ዮናስ በመጽሐፍ ውስጥ የጻፈውን አይቻለሁኝ። በእውነት አንዳንድ ጥሩ ትንታኔዎች የሰጠው አለ፣ ዓለማዊነትን በትክክል እንድንረዳው ሴኩላሪዝም ከሚለው ጋር እንዳይጋጭብን የሰጠው ትንታኔ አለ። ጥሩ ነው። ነገር ግን ትንሽ ገፋ አድርጎ ቢያየው ጥሩ ነበር ብዬ አስባለሁ። እሱ ምንድን ነው? ዓለማዊነት የመጽሐፍ ቅዱስ ቋንቋ ነው። ዓለማዊ የሚባል አስተሳሰብ፣ መንፈሳዊ የሚባል አስተሳሰብ አለ መጽሐፍ ቅዱስ ውስጥ፣ ምንም ጥያቄ የለም። እናንተ ከዓለም አይደላችሁ የሚለው ጌታችን በጣም የታወቀ ነው። በአንደኛ ዮሐንስ ምዕራፍ 2 ላይ ደግሞ በዓለም ያሉት ይልና እንዲያውም ግልጥ አድርጎ አፍጥጦ የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ የሆነ ትምክህት ነው፣ ሌላ ምን አለ በዓለም ላይ ብሎ ደግሞ ይናገራል። ያዕቆብ የዓለም ወዳጅ የሚሆን የእግዚአብሔር ጠላት እንደሚሆን አታውቁም ወይ? እግዚአብሔር ቀናተኛ አምላክ ነው፣ እናስቀናው ወይ ብሎ ይጠይቃል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ዴማስ የአሁኑን ዓለም ወዶ ትቶኛል ብሎ ይላል። የአሁኑ ምንድነው የወደደው? መጠየቅ አለብን። ሮሜ 12 ላይ ይህን ዓለም አትምሰሉ ብሎ ይላል። ምንድነው ይሄ ዓለም? ይሄ ዓለም ምንድነው? አፈር ጠጠሩ፣ ዛፍና ድንጋዩ አይደለም። የአስተሳሰብ ዘይቤ ነው፣ የህይወት ዘይቤ ነው፣ የአኗኗር ስልት ነው። ዴማስ የወደደው ምንድነው ስትሉ ድንጋይ ወዶ አይደለም የሄደው፣ ምንም ነገር ወዶ አይደለም የሄደው። በዓለም ውስጥ ያለውን ተድላ ደስታ ፈልጎ ነው የሄደው። ይህን ዓለም ወዶ ትቶኛል ነው የሚለው ያለ። እንግዲህ ይሄ ዓለም ምንድነው ስንል እኔ በትንሽ ቃላት መግለጽ እፈልጋለሁ። አንደኛ የዓለም አስተሳሰብ ሰው ማዕከሉ፣ ራስ ማዕከሉ የሆነበት ነው፣ ዋናው ሰው የሆነበት። ሁለተኛ የደስታው ምንጭ ደግሞ ስጋዊ ተድላ የሆነበት፣ ሚዛኑ ደግሞ የጀማው ሚዛን የሆነበት፣ አጠቃላይ ሰው ደስ የሚለው የሚስማማበት ነገር ምንድነው የሚለው፣ አእምሮቱ የአይን ምኞቱ የስጋ ትምክህቱ የገንዘብ የሆነበት ማለት ነው። ይሄ አስተሳሰብ ነው ዓለማዊነት። ክርስቶስ መሰልነት ከነዚህ ማምለጥ፣ ለክርስቶስ መገዛት፣ በክርስቶስ መደሰት ነው። ዘፈንና ሰፈሩ ለደቀ መዝሙርነት መጎልበት በጎ አስተዋጽኦ ሳይሆን ይልቁን ልልነትን፣ ለአደጋ ተጋላጭነትን ይጋብዛል። ዘፈን በዓለማዊ ተድላ በራፍ ላይ ለቅልውጥ የሚያስቀምጠን ነገር ይመስለኛል። እኔ ሁለተኛ ነገር ላንሳ፣ ክርስቲያናዊ ህብረትን በሚመለከት ክርስቲያናዊ ህብረት ወይም ፌሎሺፕን በሚመለከት የክርስቲያን ህብረት እንደምታውቁት በፍቅርና በአንድነት ላይ የተመሰረተ ነው፣ በማነጽ ላይ የተመሰረተ ነው። ይሄ የዘፈን አስተሳሰብ ግን እውነት ለመናገር ህብረትን ከማጠንቀር ይልቅ አሁን በተለይ መጽሐፍ ስመለከት አንዱ ለሌላው ያለውን አመለካከት የሚያጠለሽ ንቀትና መራርነት ያየለበት ሆኖ ነው ያገኘሁት። ህብረት ለመተናነጽ ተሰጠን እንጂ ለመፈራረስ አይደለም። እኔ ከዮናስ ጋር አልፎ አልፎ ሳወራ፣ በቀደም ዕለት ስናወራ እኔ ቤተክርስቲያን የማፍረስ ተልእኮ የለኝም ብሏል። በጣም ግልጽ በሆነ ቋንቋ ቤተክርስቲያን አለፈርስም፣ እኔ ትውፊትን ለማፍረስ ነው የቆምኩት ነው የሚለው። ግን አሁን በዚህ በዘፈን ጉዳይ የፈረሰው ትውፊት ነው የሰው ህይወት ነው የሚል ነው የኔ ጥያቄ።
ምንድነው እየፈረሰ ያለው? ለትውፊት ጥብቅና መቆም በጣም የሚያስፈልግ ነገር ነው ብዬ አላስብም። ለሰው ህይወት ግን በእውነት ሁላችንም ማሰብ አለብን። ክርስቲያናዊ ህብረት ለማነጽ ነው የተሰጠን እንጂ አንዱ አንዱን ለማፍረስ የተሰጠን ነው ብዬ እኔ አላስብም። እና የሰው ህይወት በዘፈን እንዴት ነው የሚታነጸው ነው የኔ ጥያቄ። ወንድሜ እንዴት ይታነጻል በዘፈን ጉዳይ? ለወንድሜ እንቅፋት አልሆንም ወይ? ይልቁን ቅድም ወንድሜ ዮናስ ያነሳው ጥቅስ አለ፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ግን አያንጽም። ተፈቅዶ እንኳ ቢሆን እንዴው ተፈቅዶ እንኳ ቢሆን አሁን የሚያነጋግረን እሱ ተፈቅዶ እንኳ ቢሆን ያንጻል ወይ ስንል በጣም ከባድ ችግር ነው የሚያመጣው። ከማነጽ ይልቅ ማፍረሱ ይበዛል ብዬ ነው ማስበው ክርስቲያናዊ ህብረትን። እኔ ለማስገባት ሞከርኩኝ ዘፈን የሚለውን ሮሜ 14 ላይ ባለው አመለካከት። ለምሳሌ ሰንበትና ክብር አናክብር ብለው የሚጨቃጨቁትን ሰዎች ወንድማችን ጳውሎስ ምን ይላል? አንዱ ለጌታ ብሎ ሰንበትን ያከብራል ጌታን አስቦ በቃ የተለየ ቀን ነው ብሎ፣ አንዱ ደግሞ ጌታ ሁሉንም ቀን አንድ አድርጎ ሰርቷል ብሎ ለጌታ ሲል አያከብርም። የሚበላውም ለጌታ ሲል ጌታን አመስግኖ ይበላል፣ የማይበላውም ስለ ጌታ ሲል አይበላም የሚለውን ለማስገባት ሞክሬ ዘፈንን ለጌታ ሲል ይዘፍናል የሚለው ቸገረኝ በጣም። ካቴጎሪው ትንሽ ለየት ያለ ነው ለማለት ነው። አንድ አይነት አይደለም፣ ከዛ አይነት ክርክር መነሳት አንችልም የሚል ሐሳብ አለኝ። ይልቁን ምን ይላል እዚህ ቆሮንቶስ 10 ላይ ማሰናከያ አትሁኑ፣ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ ነው የሚለው። እኔ አሁን መሰናክል አልሆነብንም ወይ ይሄ ጥያቄ ነው የምለው ያለ። አይሁድ የሚለው ሃይማኖታውያን ሰዎችን ነው። የግሪክ ሰዎች ደግሞ የምታውቁት ነው፣ ሌላ ሃይማኖት ያላቸው በፍልስፍና የረቀቁ ሰዎች ናቸው። የጌታ ቤተክርስቲያን ደግሞ እኛ ነን። በሶስቱም ረገድ ማሰናከያ አትሁኑ ከተባለ ከማሰናከል ለመጠንቀቅ ከዚህ ነገር መራቁ አይሻልም ወይ የሚል ጥያቄ አለኝ እኔ። ሶስተኛ ቅዱስ አምልኮን በሚመለከት ነው። አምልኮን ይቀይጣል ብዬ ያስባለሁ፣ ያሳስታል ብዬ አስባለሁ። ሁለንተናችን ለእርሱ ክብር ልናውል ነው የሚገባው ብዬ እላለሁ። አምልኮ እሁድ ጠዋት እዚህ የምንፈጽመው ጉዳይ ብቻ እንዳልሆነ ሁላችን እናውቃለን። ኑሯችን በሙሉ አምልኮ ነው። ዘፈን እየዘፈንኩኝ እንዴት ያለ አምልኮ ነው ላቀርብ የምችለው የሚል ጥያቄ አለኝ እኔ። የኛ ህይወት መቅደስ አይደለም ወይ ነው የኔ ጥያቄ። አሁን ህንፃ ነው ወይ የምናስበው መቅደስ? በህይወቴ ውስጥ የማይሆን ነገር ለመስራት ማን ነው ፈቃድ ይሰጠኝ ብዬ ጠይቃለሁ። እና ራሳችንን እኔ በደርግ ጊዜ አንዳንዶቻችሁ አልነበራችሁም አውቃለሁኝ። በዚያ ጊዜ የቤተ ክርስቲያን መዘምራን ልብስና የሙዚቃ መሳሪያ በመቀማቱ ምክንያት ለኪነት በመሰጠቱ በጣም እናለቅስ ነበረ። በጣም የሚያሳዝን ዘመን መጣ። ወሰዱብን እኮ ጊታራችንን ለኪነት አዋሉት እያልን በጣም እናዝን ነበር ያኔ። ዛሬ አሁን የጊታርና የመሰንቆ አይደለም ራሳችን ለዘፈን እየዋልን እንደሆነ ነው የማየው። እንዴት የበለጠ አያሳስብም የሚል ነው የኔ ጥያቄ። እንዴት የበለጠ አያሳስብም? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እግዚአብሔር በውስጣችሁ እንደሚኖር አታውቁምን? ያውም ደግሞ ቅዱስ ቤተ መቅደስ ነው ብሎ ይላል። በአራተኛ ደረጃ የወንጌል ምስክርነትን በሚመለከት ነው። በወንጌል ምስክርነት ላይ ከፍተኛ ችግር ይፈጥራል ብዬ ነው ማስበው ይሄ የዘፈን ጉዳይ። ጴጥሮስ የሚመክረን ያለፈው ዘመን ይበቃል፣ የተዳራችሁበት የዘፈናችሁበት እንዳሻችሁ የሮጣችሁበት ዘመን ይበቃል። አሁን ወደዚያ መዳራት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። ልዩነቱ ታይቷቸው ይደነቃሉ፣ ግን ይሳደባሉ ደግሞ። ስለዚህ እኛ አሁን ልዩ በመሆናችን ምክንያት የሚመጣው ስድብና መደነቅ ለወንጌል በር ይከፍታል እንጂ ወንጌልን ያጭፈነፍናል ብዬ እኔ አላስብም። እንዲያውም ወደዚያ ጠጋ ስንል ወንጌል የበለጠ ይደበዝዛል ነው የምለው። እኔ የወንጌል ስለቱ ልዩትነቱ ነው ብዬ ነው የማስበው። ኢትስ ዩኒክነስ ኢዝ ኢትስ ሻርፕነስ። እንግዲህ ያችን ልዩትነት ማደብዘዝ፣ ማደነዝ ወንጌልን እንዳይሰራ ማድረግ ነው ብዬ እላለሁኝ። የዓለማዊነት ወላፈን ላንገበገበው ጥመኛ ሕያው ምንጭ የሆነውን ክርስቶስን እንድናቀርብለት ታዘናል እንጂ የዘፈንን በተሃ ጠጅ አጠጥተን ለማሳከር አልተጠራንም ብዬ አስባለሁ። በጎ ነገር ብንናገርበትስ የሚል እዚህ መጽሐፍ ላይ አይቻለሁ። በዘፈን በጎ ነገር ብንናገር መጥፎ አይደለም። በጎ ነገር ብንናገርበት በእውነት በዘፈን ላይ ግን በጎ ነገር ለመናገር መዝፈን አለብን ወይ ነው የኔ ጥያቄ። በሌላ መንገድ መናገር አይቻልም ወይ? አውቃለሁኝ ዮናስ በሙዚቃ ኤሪያ ነው ያለው። ተሰጥኦ እሱ ነው፣ ትምህርቱ እሱ ነው፣ ሙያው እሱ ነው። ከዚህ የተነሳ እኔ በዚህ መስክ ብናገር ብሎ ሊሆን ይችላል። ግን ለእኛ ሲነግረን ይሄንን በጎ ነገር መናገሪያ ይሆናል ሲለን እኔ እንደዚሁ ዝም ብዬ በደም ሳሳብ ሳስብ
በቂ ጥናት አላረኩምና ድፍረት የለኝም። ግን በደምብ ሳስብ በእውነት የማህበረሰብን ችግር ለመፍታት ዘፈን የዋለው ጥቅም እኔ እጅግም አይታየኝም። እውነት ለመናገር እንደው ኦነስት ለመሆን ማለት ነው። ስለ ወንድና ሴት የሚናገረው ይልቅ አይሎ ገዝፎ ነው የሚታየው ለማለት ነው። ቅድም ስለ ዲያቆን አነሳ ወንድማችን ሶሎሞን። እኔ ስለ ዲያቆን ሳይሆን ስለ መነኩሴ ባነሳሳ ይሻለኝ አይቀርም። አባቶቻችን የሚሉት ነገር አለ። አንዳንድ ቀን በዋልድባም ይዘፈናል ይላሉ እነሱ። ምን ማለት ነው? ብዙ ቀን አይዘፈንም ማለት ነው። ዋልድባ ገዳሙ ለዘፈን የተመቸ አይደለም፣ ለጥሞና የተመቸ ነው። ግን ያበድን ቀን ደግሞ አንዳንድ ቀን እንዘፍናለን፣ ምንም አይደለም እንደማለት ነው። የኛ ባህል በጣም ግልጥ አድርጎ ልዩነቱን ያስቀመጠ ይመስለኛል። እኔ አሁን ትምክታችን ባህሉ ነው ማለት አይደለም፣ ግን በዚህ ማህበረሰብ የምንነጋገር ከሆነ የማህበረሰቡን ደግሞ እሴቶች በደንብ አድርገን ማስተዋል ያስፈልጋል ብዬ እላለሁኝ። ጦርነታችንን እንዳናሳንሰው ነው እኔ የምማጠነው። ጦርነታችን ከዘፈን ጋር በተያያዘ ከገባ በጣም ትንሽ ጦርነት ነው። ልክ አቢግያ ለዳዊት እንዳለችው አንተ የእግዚአብሔርን ጦርነት የምትዋጋ ሰው ነህ፣ አልባሌ መንደር ውስጥ እንዳትሞት፣ ከአንድ ባለጌ ጋር እጣላለሁ ብለህ መንደር ውስጥ እንዳትሞት፣ ይልቁን ዋናውን የእግዚአብሔርን ጦርነት ተዋጋ እያለች ተማጠነች። እኔ በዚህ በዘፈን ጉዳይ ላይ አቅማችን ያለቀ ከሆነ ዋናው ጦርነት እሱ ነው ወይ የሚል ጥያቄ አለኝ። አጠቃላዩ ላይ ፓሽናችን ምንድን ነው? ፍላምሮታችን ምንድን ነው የሚል ጥያቄ አለኝ። በጣም ልባችን የሚያንገበግበው ነገር ከባለቤቴ ጋር እንደዚህ አይነት ውይይት ተካፍለን ስንወጣ ደጅ ምን አለችኝ? እሷ ስማ አንተ አለችኝ፣ እኔ የምልህ ስለ ኢየሱስ ክርስቶስ ፍቅር መነጋገር ጨረስንና ነው ወደዚህ የገባ ነው? ምን ማለት ነው? አለቀ ማለት ነው የእሱ እርካታ እና አሁን ይሄ ጉዳይ በጣም አሳሰበን ማለት ነው ብላለች። እኔ ወደ ፓሽን እንድንመጣ ያስፈልጋል። ምንድን ነው ፓሽናችን የሚለውን እንድናስበው። በመጨረሻ እሺ በቃ ጨርሻለሁ። ኪነ ጥበብን የመግደል ነገር አይደለም። በእውነት እኔ ኪነ ጥበብ አፍቃሪ ነኝ። ቅድም ስነ ስዕልን፣ ስነ ጽሁፍን እና ሌሎችንም ደግሞ አንስቶ ወንድማችን ዮናስ ተናግሯል። ኪነ ጥበብ በእውነት የሚጠቅም ነገር ነው። ግን ኪነ ጥበብ በጣም ከፍ ብሎ ዙፋን ላይ ለመቀመጥ የሞከረ እንደሆነ ወንበሩ ከአንድ አምላክ በላይ አያስተናግድም ለማለት ግን ዝግጁ ነኝ። በጣም ከዚህ ቀጥሎ በተወያዮቹ ልዩ ልዩ ሀሳብ ወይም ተመሳሳይ ሀሳብ ከቀረቡ በኋላ እንደገና ጨምሮ መተንፈስ የሚፈለግ ስለሚሆን አሁን አጫጭር እድል እሰጣለሁ። አጫጭር መቼም የመጀመሪያው ተናጋሪያችን ወንድማችን ዮናስ ዘፈንን አንስቶ ስለ ዘፈን የተወሰነ ትርጉምን ሰጥቶናል። ወንድማችን ሲናገር ስለ ዘፈን ከተናገረ በኋላ አበክሮ የተናገረው ስለ ሙዚቃና ሙዚቀኛ ነው። አበክሮ የተናገረው። ሁለተኛው ተናጋሪያችን በስርወ ቃሉ አኳያና በስነ መለኮት አኳያ ሀሳብንና ትንታኔን አቅርበውልናል ጠቃሚ። ሶስተኛው ተናጋሪያችን ከቃሉ ባሻገር ሄደን ብንመለከት ወሳኝ ነው። ምክንያቱም ይሄ ዘፈን የተባለው የህይወት አኗኗር ወይም ዘይቤን የሚመለከት ጉዳይ ነው ብለውናል። እሺ አሁን መጀመሪያ ለወንድማችን ዮናስ። መቼስ እንደዚህ አይነት ዲቤት እኔ በሀገሬ ኢትዮጵያ ሳይ የመጀመሪያው ይመስለኛል። በነጮቹ ጋር በጣም የተለመደ ነው፣ ግን እንዲህ መነጋገር መቻላችን ራሱ ትልቅ ነገር ነው። በቴክስት ከሚደርሱኝ ዛቻዎች አለፍ ብሎ እንዲህ በጨዋነት ከሰለሞን ጋርም ከንጉሴ ጋርም ከሌሎቻችሁም ጋር እንደዚህ ማውራት መቻል የሚያስደስት ነገር ነው። ከሰለሞን ጋር አንድ በጣም የምንለይበትን ሀሳብ ጠቅስ ወዳለሁ። የእንግሊዝኛው ቃል በአንድ አይነት ቃል አልተግባባም የሚለው ቃል ላይ በጣም ልለይ እወዳለሁ። ኦርጂ፣ ሬቨሊ እና ኮራይዝን የሚል ቃላቶች ሁሉም ቢተረጎሙ መጨረሻቸው የሚሄድ ምንድን ነው? መጥፎ ነገርን ነው የሚያሳዩት። ምንም ጥሩ ነገር የላቸውም። ኦርጂን የምንተረጎመው ከእንግሊዝኛው ወደ አማርኛ ብናመጣው፣ ኮራይዝን የሚለውንም ብናመጣው፣ ሬቨል የሚለውን ሶስቱንም ብናመጣቸው የተጠቀሙበትን ቃል ቢተረጎም መጨረሻቸው መጥፎ መሆኑን ነው ብቻ ነው የሚያሳየን። ስለዚህ እንግሊዝኛዎቹ በሶስቱም ቃል ላይ ተስማምተዋል። የቃላት አጠቃቀምና የቃላቱ ክብደት ነው እንጂ የሚለያየው። ኦርጂ ከሚለው ምናልባት ሬቨል የሚለው ላላይ ይሆናል፣ ግን ሬቨል ማለት ትርጉሙ ያው ነው።
ከቅጥ ያጣ በጣም ስካር የበዛበት ድግስ ማለት ነው እንጂ እንዲሁ ዝም ብሎ ፈንጠዝያ ማለት አይደለም። ፈንጠዝያው ምን አይነት እንደሆነ ይገልጸዋል። ስለዚህ ከወንድሜ ጋር በዛ ቃል ላይ እለያያለሁኝ። አንድ የሚገርመኝ ነገር ያለውና ከወዳጄ ንጉሴ ጋር ብዙ ጊዜ እናወራለን ስለዚህ ጉዳይ። አዲስ አይደለም፣ ዛሬ እንደው በስቴጅ ላይ እንገናኝ እንጂ ብዙ ጊዜ እናወራዋለን ይሄን ነገር። እኔ በጣም የሚገርመኝና አንድ የሚደንቀኝ ነገር በእኛ ላይ ስንቶቻችሁ ናችሁ ቃና ላይ የምትውሉ? የቃና ቴሌቪዥን ስታዩ የምትውሉ ስንቶቻችሁ ናችሁ? ያ አንድ ራሱን የቻለ ሌላ ኪነ ጥበብ ነው። ዘፈኑ ጋር ሲመጣዎች ችግራችን ምንድን ነው? እኔ ለማለት እየፈለግኩት ያለው ነገር ምንድን ነው? እሱ መጥፎና ጥሩ ኪነ ጥበብ አለ። ኪነ ጥበቡ ጠቅላላው፣ በዛ ኪነ ጥበብ ውስጥ ደግሞ መጥፎ የሚባል ዘፈን አለ። ለነገሩ የሚያዳምጠኝ አጣሁ እንጂ ለነገሩ መጽሐፉን ሰው አንብቦ መልሶ እዛው ይገባል እንጂ ምክንያቱም ባህሉ ወዳጄ ንጉሴም ሰለሞንም እንዳለው ባህሉ ወጥሮ ስለያዘን፣ ትውፊቱ ወጥሮ ስለያዘን መልሰን እዛው እንገባለን እንጂ እኔ የማወራው ስለ ዘፈንም አልነበረም። ስለ ዘፈንም አይደለም የማወራው፣ ስለ ዘፋኝነትም አይደለም የማወራው ሙዚቃ ስለሚባል ሙያ ነው የማወራው። እሱ ደግሞ በጣም ሰፊ ነው። ከዛ ውስጥ ደግሞ አንዲት ቦታ ላይ ዘፈን የምትባል ነገር አለች። እንዲሁም ወዳጆቼ እነ ሚኪያስ ይህንን ፕሮግራም ሲያዘጋጁ የዘፈን ጉዳይ የሚለውን አርስን አልወደድኩላቸው ነበር። ምክንያቱም እኔ እያወራሁ ያለሁት ስለ ጠቅላላ ሙዚቃ ተብሎ ስለ አንድ ክፍሏ አይደለም እያወራሁ ያለሁት። ሙዚቃ በጣም ሰፊ ነገር ነው። የኛ ባህላችንና ትውፊታችን ግን ወስዶ አንዲት ነጥብ ላይ ብቻ አስቀመጠው። ስለዚህ የሁላችን አንደርስታንዲንግ ምን ሆነ? ዘፋኝነት ማለትማ እንዲህ ማለት ነው፣ እንዲህ ማለት መጥፎ ነገር ነው ወደሚለው ሄደን እስቲ አንድ ግጥም ላንብብላችሁ። ምንም እንኳን ግጥም ብቻውን ጉልበት አይኖረውም ቢባል ሙዚቃ ሲጨመርበት ነው ትልቅ ጉልበት የሚኖረው ቢባል፣ ዝምታዬ መልሶ እኔ ላይ ይጮሃል፣ ለምን ዝም አልክ ይለኛል። የተራበውን ሳልፎ የተጨነቀውን ሳልሰማው ለተቸገረው ምንም ሳላካፍለው ለራሴ ብቻ ነው ለካ የምኖረው። ጉልበተኛው ደካማውን ሲረግጠው ድምፁ እንዳይሰማ ሳረገው፣ ቸልተኝነቴን ለካ በዝቶ ነው ለውጥ የሌለው። ቸልተኝነቴን ለካ አርጎኝ ነው ድምፅ አልባ ሰው፣ ቸልተኝነቴን ለካ አርጎኝ ነው የዳር ተመልካች ሰው። ይሄ ግጥም ነው። በዚህ ግጥም ላይ ማንም ሰው መጥፎ ነገር ነው የሚለው መጽሐፍ ቅዱሳዊ ነው የሚለኝ ሰው ማንም ሰው የለም። ግጥም ሁላችንም እንወዳለን። እዚህ ላይም ያሉት ሰዎችም ግጥም ያነባሉ፣ ግጥም ይመርቃሉ። እናንተም ግጥም ትሄዳላችሁ። ሁሉም ሰው ግጥም ቦታ ይሄዳል። ነገር ግን እዚህ ቦታ ላይ አንድ ሙዚቃ በጨመርበት ኃጢአት ሆነ፣ ኢሚዲየትሊ ተለወጠ። አንድ ሙዚቃ ልበል፣ ሁላችሁም የምታውቁት ቤቶቨን የሞዛርት ሙዚቃ፣ ሞዛርት መሆኑን ባታውቁትም እንኳን ታታቲታታዳዳይ ፓራራራራራ ይሄ ሙዚቃ ነው። የቱ ጋር ነው ኃጢአቱ የዚህ ሙዚቃ? ልክ አሱናስ ግን ቃል በጨምርበት ዝምታዬ መልሶ እኔው ላይ ይጮሃል፣ ዘፈን ሆነ፣ ኃጢአት ሆነ። ችግሩ ያለው እዛ ጋ ነው። እኔ ለማለት እየሞከርኩ ያለሁትና ለማሳየት እየፈለግኩት ወጣት ሙዚቀኞቻችን ከጭፈራ ቤት ውጡ፣ ቤታችሁ አይደለም። ከመጥፎ ከዋልጌ ስራ ውጡ። ዘፋኙ እንደዛ ብያለሁ፣ ሙዚቀኛው እንደዛ ብያለሁ። መጽሐፌ ላልነበባችሁ መቼ ስላልነበባችሁ ነው ማድረግ አልችልም፣ ዝም ብላችሁ ብትፈርዱብኝም። እኔ ግን ውጡ ብያለሁ። ልክ እንደዚሁ ሲኒማ የሚሰራውንም ውጣ፣ ገጣሚውንም ውጣ፣ ደራሲውንም ውጣ። ግን እዚህ ያሉት ወዳጆቼ ብዙዎቻችሁ እያሳደዳችሁ የማታነቡት የልብ ወለድ መጽሐፍ የለም። አሁን ሙዚቃው ጋር ሲደርስ ብቻ ለምን ችግር ይሆናል? ግጥሙን ተቀብለን አንደኛው ጥያቄ እሱ ነው። ሁለተኛ እንዴት ሆኖ ነው ክርስትና እና መጽሐፍ ቅዱስ ኢትዮጵያዊና ኢትዮጵያዊ ብቻ የሚሆነው? ክርስትናው እንዴት ተነስቶ ኢትዮጵያዊና ኢትዮጵያዊ ብቻ? ኬንያ ይሄ ችግር የለም። ማስረጃ አለኝ ለዚህ ከፈለጋችሁ። ያው እንዲሁ አንዱ ዛጋላ አንዱ ዚጋላ ተብሎ ከየመጽሐፉ ተጠረቃቅሞ የሚለጠፍ ነገር ካልሆነ በስተቀር በቅርብ ጊዜ አንድ የኔ ተማሪ የነበረ ልጅ እዚህ አዲስ አበባ አገኘሁት። ድራም ነው የሚጫወተው። የት ነህ ያለኸው? ናይሮቢ አይደለህም ወይ ያለኸው አልኩት። አዎ ከዛ መጥቼ ነው አለ። ሌሎች 4 ሙዚቀኞች አብረውት አሉ፣ ኬንያኖች ናቸው። አስተማሪ ነው ብሎ አስተዋወቀን። ከዛ ምን አይነት ሙዚቃ ነው የምትወደው አሉ። እኔም ወደው የመጀመሪያ ሁሌ ምርጫ የጎስፕል ሙዚቃ ነው። አይ ላቭ ጎስፕል ሚውዚክ። ያንን ሙዚቃ ሁሌ እጫወታለሁ። ሌላም ሴኩላር ሙዚቃ እጫወታለሁ አልኳቸው። ከዛ እናንተስ አልኳቸው። አንደኛው ቤዝ እጫወታለሁ አለ፣ አንደኛው ኪቦርድ እጫወታለሁ አለ። ከዛ በኋላ እንዴ ሴኩላር ሙዚቃ ትጫወታላችሁ ማለት ነው ስላቸው፣ ለዛ የጠየኳቸው ምክንያት ምንድነው? እሱ አሰምብሊ ኦፍ ጋድ አባሎች ናቸው ልጆቹ። እና እንዴ አሰምብሊ ኦፍ ጋድ አባል ሆናችሁ እንዴት ነው የምትጫወቱት ጊታርና ቤዝ ጊታርና ኪቦርድ ስላቸው፣ ፊታቸው ላይ የሚታየው ነገር ምንድነው የምታወራው ነው ጥያቄያቸው። ምንድነው የምታወራው? ኦፍ ኮርስ እንጫወታለን፣ እንደ እግዚአብሔር ቃል መጥፎ ጥሩና ለይተን እንጫወታለን። የኔ ጥያቄ ያለው መጽሐፍ ቅዱሱ
ኢትዮጵያዊ ብቻ ለምንድን ነው የሚሆነው? ኦፍ ኮርስ አሁን የሚመጣው መልስ ይገባኛል። አውዳችን ነው ወይኑ ደግሞ ትውፊታችን ነው። አዎ ቅድም ጋሽ ንጉሴ በደንብ ብሎታል። ፊት ለፊት የምለው ነው፣ ወደፊት የምለው ነው። ትውፊቱ መፍረስ አለበት። ምክንያቱስ በመቶ የሚቆጠሩ ልጆችን ከቤተ ክርስቲያን እያጣናቸው ስለሆነ ትውፊቱ መሞገት አለበት። እንደ እግዚአብሔር ቃል የሚቆም ከሆነ ጥሩ፣ የማይቆም ከሆነ ግን መወገድም አለበት። ስለ መጽሐፌ ሽፋን አንድ ነገር መናገር እፈልጋለሁ። እሱም ብዬ ብጨርስ ደስ ይለኛል። ምክንያቱም ለማሾፍም የፈለጉ ሰዎች በእንጨት ላይ ምንድነው በቆስል ላይ እንጨት ስደድበት አይነት ያደረጉ ሰዎች አሉ። ለምንድን ነው ቤት ያጣው ቤተኛ ያልኩት? የቤቱ ባለቤት ማን ነው? የዚህ ቤት ባለቤት ማን ነው? እግዚአብሔር አይደል? እግዚአብሔር ነው የዚህ ቤት ባለቤት። እኛ ቤተኞች ነን ለዚህ ቤት እንጂ ባለቤቶች አይደለንም። ቤተኞች ነን ለዚህ ቤት። ባለቤቱ እሱ ነው። ከዚህ ካለንበት ቤተኛ ልክ ማንም እዚህ ውስጥ ያለ ሰው የዚህ ቤት እኩል ከኔ ጋር ቤተኛ ነው። የዚህ ቤት የቤቱ ባለቤት ግን አይደለም። ክርስቶስ ነው የቤቱ ባለቤት። ከዚህ ቤተኛ ከሆንበት ግን አንዱ ተነስቶ እኔን አስወጥቶኛል፣ ሌላኛው ሙዚቃ አስወጥቶታል። ሲኒማ የሚሰራውን ክርስቲያን ተቀብሎ እኔን ሙዚቀኛውን የሱን የሚገርም ነገር እኮ ነው። የዛን ሲኒማ ፕሮዲዩስ የሚያደርገውን ሰውዬ ሙዚቃ እኔ አቀናብሬለት እኔ ተባረሬያለሁ። ሙዚቃ ባለፊልመኛው ግን ገብቷል። ይሄ ነው እኛን እያቃጠለን ያለው። ቤት ያጣኑ የክርስቶስን ቤት ስላስወጡን ነው፣ ወይም ስለወጣን ነው። ተገፍተንም ቢሆን ውጪ ስለተጣለ ነው። ቤት ያጣው ቤተኛ የሆነ ነው፣ ቤቱ የክርስቶስ ስለሆነ። የኔ እንግዲህ የተሰጠኝ ርዕሰ ጉዳይ የጠበበ በመሆኑ ወደ ተለያዩ ሀሳቦች የመዘርጋት እድል እንደሌለኝ የታወቀ ነው። ግን አንዳንድ ነገሮች ልናገር ቅድም ብለው ብዬ ያሰብኩት አንደኛው ጉዳዩ የኛ ብቻ ችግር ነው ወይ የሚለው ላይ ወንድም ዮናስም ደጋግሞ እንዳነሳው ኢትዮጵያ ውስጥ ብቻ ተቀስፎ የተቀመጠ ነገር ነው ይሄ ጉዳይ፣ ይሄ ርዕሰ ጉዳይ የሚለው እንደገና መታየት አለበት የሚል ሀሳብ አለኝ። በጣም ከፍተኛ ተቃውሞ በተለይም ደግሞ የሚያቀርበው በወንጌላዊ ክርስትና በያዘው አቋም ላይ ነው። ግን በመጽሐፍ ውስጥ ጥንታውያን የቤተ ክርስቲያን አበው በአንድ ድምፅ የሙዚቃ መሳሪያን ወይም ሙዚቃን በአምልኮተ እግዚአብሔር ውስጥ መጠቀምን እንደተቃወሙ ጽፏል። ዝርዝሩ ተጽፏል፣ ትክክልም ነው ደግሞ። ግን መውጫዋ ላይ እነዚህ አባቶች ይሄን ሲቃወሙ ግን በሌላ ስፍራ ያለ ሙዚቃ መቃወማቸው አይመስለኝም ብሏል። ይሄ የበለጠ እንድትናጠና እድል የሚሰጠን ይመስለኛል። በሌላ ስፍራ ያሉትንም ጉዳዮች ይቃወሙ እንደነበረ የቅድመ ኒቂያ ጉባኤ አባቶችን እንደገና ስራዎቻቸውን መመርመር ያስፈልጋል። ለምሳሌ አንዱን ብቻ መጥቀስ ቢያስፈልግ የዮሐንስ አፈወርቅ ክሪሶስቶም በድርሳኑ የቆላሲስ ድርሳኑ ላይ በቤተ ክርስቲያን ልጆቻችሁ መዘመርንና ለእግዚአብሔር የአምልኮ ውዳሴ ማቅረብ ትተው በየቤቶቻችሁ ይጨፍራሉ፣ ይደንሳሉ ብሎ ተቃውሟል። ስለዚህ በሌላ ስፍራ የሚደረገውንም ጭምር አይቀበሉም ነበር። ይሄን ስል የቤተ ክርስቲያን አበው የነበሩበት አውድ ለሐዋርያዊው አውድ ቅርብ ነው ለማለት ነው እንጂ እነሱ ያሉት ሁሉ የመጨረሻ እውነት ነው ማለት አይደለም። በምንፈልግ ጊዜ የምንፈልገው መርጠን ሌሎቻቸውን ስራዎቻቸውን ደግሞ ዞር ማድረግ አንችልም ለማለት ነው። ሁለተኛው በየትኛውም ቦታ የሚደረግ ማህበራዊ ፌሽታ እነሱ ጋር ብቻ ሳይሆን ጥያቄ እየፈጠረ ያለው በተሐድሶም ዘመን በሪፎርሜሽን ጊዜ በመጽሐፍ ውስጥ ሉተር የያዘውን አቋምና ከሱ ቀጥሎ የነበሩት ሌሎች አዳሾች የያዙትን አቋም ጠቅሷል ወንድማችን። በትክክልም አንድ ነገር እሱ ላይ ለማንሳት ነው። በሉተርና በካልቪን መካከል ከነበሩ ልዩነቶች መካከል አንዱ ስነ ምግባራዊ በሆኑ ሁኔታዎች ካልቪን በቅዱሳት መጽሐፍት በቀጥታ ካልተፈቀደ የተከለከለ ነው የሚል ነው። ሉተር ደግሞ በቅዱሳት መጽሐፍት በቀጥታ ካልተከለከለ የተፈቀደ ነው የሚል ነው። ስለዚህ ይህንን መስመር ለጥናት እንደሚረዳ ለማንሳት ፈልጌ ነው። የውሃው እንግዲህ ለምንድን ነው እንደዚህ ያደረጉት የሚለው መነሳት አለበት። በኢትዮጵያ ውስጥ ያሉ የቤተ ክርስቲያን መሪዎች የሚሆኑ ክርስቲያን አገልጋዮች በሌላውም ዓለም ማልናገረው የሌላውን ዓለም ላይ የተለየ ጥናት ስላላደረኩ ነው። ግን በምናየው በምንሰማው ሁኔታ ውስጥ ግን ዘፈንንና ወይም ሶሻል ሁኔታ ውስጥ ሄደን የምናደርገው የጭፈራ ተሳትፎ እንዴት ሊሆን ይገባል በሚል ሁኔታ ግን በምዕራባውያኑ የክርስቲያኖች መካከል ልዩነት እንዳለ የሚያሳዩ ሐሳቦች ግን አሉ።
በንባቦቻችን እሱ ውስጥ መግባት እነሱ መሰረት ናቸው ወይም ስልጣን ናቸው ብዬ ስለማላስብ ነው እዚህ ሀገር እንዲህ ያደርጋል እዚህ ሀገር እንዲህ ያደርጋል የማልለው። ለምን ግን እንደዚህ ያደረጉ የሚለው አንድ ነገር መነሳት አለበት። ከቤተ ክርስቲያን አበው ጀምሮ በኋላም ላይ አሁን ያሉት ዘፈንን በሚመለከት እንዲህ አይነት ቁጥብነት እንዲኖራቸው ያስቻለው ምንድን ነው? ምሳሌያዊ በሆነ ነገር ለመናገር የውሃውን ጥልቀት በሁለት እግራቸው መለካት ስለማይፈልጉ ነው። ይሄው ነው መልሱ። ስለዚህ መሪዎች በሕዝቅኤል 44 ቁጥር 23 ላይ እንደተጻፈው ይሄን የማድረግ ኃላፊነት አለባቸው። በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ፣ ንጹህና ንጹህ ባልሆነው መካከል ይለዩ ዘንድ ያሳዩአቸው ይላል። ይሄ የመሪዎች ኃላፊነት ነው፣ ማድረግም አለባቸው። ሌላ አንድ የመጨረሻ ነጥብ ማንሳት የምፈልገው ስነ አፈታታዊና ትርጓሜያዊ ሁኔታዎች መነሳት ይገባቸዋል። ቅዱሳት መጽሐፍት በሚመለሱበት ጊዜ በቃል በቃል መልሱ ላይ ወይም ደግሞ በትራንስሌሽኑ ላይ ብቻ ሙጭጭ አይባልም ማለት ነው። የትኛውም ነገር ትርጉሙን የምናቀው በስነ አፈታት ነው ወይም በትርጓሜ ነው። ይሄን ለማለት አንድ ነገር ልናገር። የኔ የአሜሪካዊ ፕሮፌሰሬ አንድ ወቅት ከፒኤችዲያቸውን ጨርሰው ሲመረቁ በጣም ሲሊ የሚመስል ጥያቄ ተጠየቁ። ታሪካቸውን በነገሩኝ ጊዜ እንደዚህ ብለው ነው የተጠየቁት ጥያቄ የመጀመሪያው ኮሜንተሪ በመጽሐፍ ቅዱስ ታሪክ የቱ ነው የሚል ነው የተጠየቁት። የመጀመሪያው ኮሜንተሪ። ይሄ በጣም ከባድ ጥያቄ ነው። ማይሆን የጻፈው ምክንያቱም እንደየትራዲሽናችን እንትና ይሆን አንድምታው ይሆን ምናምን ልል እችላለሁ እኔ እና ይሄን ጥያቄ ተጠየቁ። የመለሱት መልስ እንዲህ የሚል ነው። ሰብተዋጀንት ሰባ ሊቃናት። ሰባ ሊቃናት ማለት የብሉይ ኪዳን መጽሐፍ ቅዱስ በሂብሩና በአራማይስጥ የተጻፈው መጽሐፍ ቅዱስ ለመጀመሪያ ጊዜ ወደ ግሪክ የተመለሰው ማለት ነው። ምንድነው ከዚህ ውስጥ የምንረዳው? በትራንስሌሽኖች ውስጥ ትርጓሜዎች አሉ። ቃሉን የመለሱት ሰዎች የቀዱት ሰዎች ትርጉምም አላቸው ማለት ነው። በሚተረጉሙት ጊዜ በተረጎሙበት ወቅት የነበረ ቅድመ ግንዛቤ ወይም ቅድመ ልባዌ ወይም ፕሪሰፖዚሽን አላቸው። በተቀባዩ ቋንቋ ውስጥ ያለ አውድ አለ። እንደገና ደግሞ በቀዳሚ ቋንቋ ውስጥ የነበረ አውድ አለ። ሁለቱን ማጣጣም አለባቸው ማለት ነው። ይሄንን የምለው ለምንድን ነው? ገላትያ ራሱ በአውዱ ለምን አይታይም? ምሳሌ ነው። ገላትያ በአውዱ ውስጥ ስንመለከት ልናይ የምንችለው ዘፋኝነት የሚለው ከተዘረዘሩ በኋላ ዘፋኝነት የሚለው ቃል እንዳለቀ ወዲያውኑ ይህንንም የሚመስለው ይላል። ይህንንም የሚመስለው የተባለው ነገር ዘፋኝነት በተባለው ወይም ኮሞስ በተባለው ነገር ውስጥ እኛ ዘፈን የምንለው ነገር አይካተትም ወይ ነው። ቅድም ባልኩት በማህበራዊም በባህላዊም አውዳችን ውስጥ ያለውን ማለት ነው። ስለዚህ የትኞቹም ክፍሎች በሚጠኑበት ጊዜ በአውዳቸው መጠናትና መተርጎም አለባቸው። በበርካታ ሁኔታ በመጽሐፉም ውስጥ እንዳያችሁት ለምሳሌ ላባ ለያዕቆብ ዘፍኜ ብሸኝህ ኖሮ አይሻልም ነበር ያለው ቃል ተጠቅሷል። እስራኤል በደብረ ሲና በታች በወርቅ ጥጃው ስር መፋነኑ ተጠቅሷል። እነዚህን ጉዳዮች ወንድማችን ዮናስ ባየበት ጊዜ ልክ እንደ ገላትያ 5:21 ላይ ወይም እንደነዛ እንደ ሶስቱ ጥቅሶች ቦታ ስራዬ ብሎ ተንትኖና ቀዳሚ ቋንቋውን አጥንቶ አይደለም የተረጎማቸው። ለምሳሌ እንደዚህ ብሏል። የመፋነኑን ሲናገር እነዚህ ሰዎች ዘፈኑ አይደለም የተኮነነው፣ መብላት መጠጣታቸውም አይደለም የተኮነነው፣ የተኮነነው ሞቲቫቸው ነው ይላል። ግን እንደሱ አይደለም። እነዚህ ሰዎች ተቀመጡ፣ ሊበሉም ሊጠጡ ተነስተው ዘፈኑ የተባለው ጣዖት አምልኮ አደረጉ ማለት ነው። ፋነኑ በጣዖቱ ፊት በጥጃው ፊት ማለት ነው። ወይም ሌላው የጠቀሰው የዮፍታሔ ልጅ ከበሮ ይዛ እየዘፈነች መውጣቷ ተጠቅሷል። ቅዱሳት መጽሐፍትን ስንተረጉም ከምናየው ነገር አንዱ ያ ክፍል የተጻፈው በምን አይነት ዘውግ ነው፣ የሥነ ጽሑፋዊ ዘውግ ነው የሚለው ይነሳል። በሥነ ጽሑፋዊ ዘውጎች ውስጥ ካሉት መካከል አንዱ የትራኬ ጽሑፍ ነው። በትራኬ ጽሑፎች ውስጥ የምናገኘው የተፈጸመውን ነገር እንጂ ምን እንዲሆን ይገባ የነበረው ነገር አይደለም የሚለው የቋሚ መርህ ነው። የሚነግሩን የታሪክ የትራኬ መጽሐፍት ናሬቲቭስ ዋት ሃፕንድ ነው፣ ኖት ዋት ሹድ ሃቭ ሃፕንድ ማለት ነው። የተጻፈው ነገር ሁሉ በቀጥታ የኛ መመሪያ ተሆኖ የሚወሰድ አይደለም። በባህላቸው ይዘፍኑ ነበርና ስለዚህ ልንዘፍን እንችላለን የሚል አይደለም። ከሱ ውስጥ ድራግ አድርገን የምናወጣው መርህ መጽሐፍ ቅዱስ ወደኛ የመጣው ወይም ቃለ እግዚአብሔርን የተቀበልነው ቃለ እግዚአብሔር በተጻፈበት ዘመን በእስትንፋሰ እግዚአብሔር ስር የነበረው ጸሐፊ ከነበረበት ቋንቋዊ ባህላዊና ታሪካዊ አውድ አንጻር በዛ ውስጥ ነው የጻፈው። ስለዚህ የነበረው እንዳለ ተጽፏል። እዛው ጋር እኮ ብናይ ይህች ሴት እየዘፈነች መጣች ብቻ ሳይሆን አባቷ አስቀድሞ እየሮጠ ከድል ሲመለስ የመጣውን ሰው ለመሰዋት ሳይቀር ተስሎ ነበር። ይሄ ማለት በጣም የሚዘገንን ነው። በቀጥታ በእግዚአብሔር ቃል የተጻፈውን የሚያጣምም ቃል ነው ወይም ደግሞ የሚሽር ቃል ነው ማለት። በእሳት አሳልፎ መስጠት የተከለከለ ሆኖ እያለ በእሳት አሳልፎ ለመስጠት ተሳለ። ይሄ በዛ ውስጥ አለ። የሰው ሁለንተናዊ መዳረሻው እግዚአብሔርን ማክበር፣ በሱም ብቻ ደስ መሰኘት ነው። የክርስቲያን ጥሪው ይሄ ነው።
እሺ የተራረፉ ነገሮች ስለ አሁን ወንድማችን ዮናስ መጨረሻ ላይ ጥሩ ነገር ያመጣ ይመስለኝ። እኔ ስለ ዘፈን ብዬ አይደለም ስለ ሙዚቃ ብዬ ነው ያለው። ትልቅ ሽፍት ነው የሚመስለኝ እኔ ምክንያቱም ሙዚቃ ውስጥ ኃጢአት ተቋጥሯል ብዬ እኔ አላምንም። ሙዚቃ ከዚህ ውጪ ነው። ሙዚቃ እንዲያውም እውነት ለመናገር እግዚአብሔር በጣም ሊከበርበት የሚችል በጣም ትልቅ ጥበብ ነው። ስለዚህ የጸረ ሙዚቃ ወይም ጸረ ሙዚቀኛ አስተሳሰብ ሊኖረን አይገባም ብዬ አስባለሁ። በፍጹም እውነት ለመናገር እኔ እንደ ዮናስ ሙዚቃ ስላልተማርኩኝ በዚህ ላይ አሳምሬ መናገር አልችልም እንጂ አሁን የተባሉትን የነ ቢትሆቨንን የነ ሴባስቲያን ባህ የነሱን ሙዚቃ እሰማለሁ አልፎ አልፎ ደስም ይለኛል። እውነት ለመናገር ምኑ ገብቶ ነው ካላችሁኝ ወደዚያ ምርመራ ውስጥ አትግቡ ባካችሁ። ግን በተቻለ መጠን ጆሮዬን ለማስለመድ ሞክራለሁኝ እዚያ ውስጥ ምንም ነገር ስላላገኘሁበት። ዘፈን ግን ስንል በጣም ግልጥ ነው እኮ ንግግሩ። ዘፈን ስንል ማንኛውም ኢትዮጵያዊ እንደሚገባው በተለይ ፍትወታዊ የሆነ የጾታ ግንኙነት ጋር የተያዘ በአብዛኛው ፐርሰንቴጁን አላውቀውም፣ በአብዛኛው የተያዘ ስለሆነ ዘፈንና ሙዚቃን አንድ አድርገን መመልከት ተገቢ አይደለም የሚል ነው አስተሳሰቤ። ሌላው በጎ ነገር እናገራለን የሚለውን ቅድም ጀምሬው ነበረ። በጎ ነገር የሚናገሩ አንዳንድ ዘፋኞች እና ዘፈኖች አሉ። ለምሳሌ ራስተፈሪያንስ የራስተፈሪያንን አንዳንድ ሙዚቃ ሰምቻለሁ። ስሰማ እዚያ ውስጥ ስለ ሶሻል ግንኙነት የሚናገሩ ስለ መዋደድ የሚናገሩ ነገሮች አሉ። እነሱ ነገሮች መጥፎ ናቸው አይደለም፣ ግን የሚናገሩትን ነገር የሚናገሩበት አውድ፣ የሚናገሩት ሰዎች ማንነት፣ ሰፈሩ ምንድነው ብዬ መረምራለሁ። አዎ ስለዚህ አንድ ራስተፈራዊ ስለ ፍቅርና ስለ ወንድማማች መዋደድ ሲነግረኝ አንተ ምንድነው ብዬ ጠይቀዋለሁ። ባዕድ አምልኮ ውስጥ የገባ ሰው ነው። ሰው የሚያመልኩ ናቸው ራስተፋሪያን አብዛኞቹ። የእጽ ሱሰኝነትን የሚያበረታቱ ናቸው። እንደዚህ አይነት ሰፈር ውስጥ ገብቼ በጎ ምክር ለመቀበል አልሄድም። ይሄ ነው ባጭሩ። ሌላው ከኪነ ጥበብ አቅጣጫ እኛ ኪነ ጥበብ መቃወም የሚገባን አይመስለኝም። እኔ የመጣልኝ ልንገራችሁ። ጳውሎስ የሚባል ሰባኪ ነበር። ሐዋርያው ጳውሎስ ታውቁታላችሁ። እሱ አቴና ውስጥ ሄደ። አቴና ግሪክ ከተማ ሄደ። አቴና በህንፃዎቿ የታወቀች ነው። በጣም የሚያስገርሙ ህንፃዎች አሉ፣ ለቤተ ጣዖት የተሰሩ። እድል አጋጥሞኝ አይቻቸዋለሁ። በጣም የሚያማምሩ ህንፃዎች ናቸው። አንድ አርኪቴክት ቢሄድ በጣም እየተገረመ የሚያያቸው ትልልቅ የህንፃ ቅርጻ ቅርጽ ናቸው። እና የሚገርመው ሐዋርያው ጳውሎስ እየዞረ ሲጎበኝ የሚያስገርም ነገር ነው። እንደ ቱሪስት ህንፃዎቹን አይደለም የሚያያቸው፣ ግን ውስጡ ያሉትን ጣዖታት ተመልክቶ መንፈሱ ተበሳጨበት ይላል። ለምንድን ነው አርት የማያደንቀው ወንድማችን ጳውሎስ? ቆም ብሎ እንዴት አይነት ግሩም እናይለው ነው። እሺ በውስጡ የተቋጠረ ክፉ ነገር ስላለ ነው። ሙዚቃን ክፉ መንፈስ እንደማይጣባው ምን ማረጋገጫ አለ? በጎ ኃይላትም ክፉ ኃይላትም ሙዚቃ ላይ ሊጣበቁ አይችሉም ወይ? በደንብ ይጣበቃሉ እንጂ። በሰው የሚያድሩ ከሆነ በሙዚቃ ውስጥ ላያድሩ የሚችሉበት ምን ምክንያት አለ? ስለዚህ መጠንቀቅ በጣም አስፈላጊ እንደሆነ ይህንን አምናለሁ። ሌላው በድጡ ላይ ውሃ እንደ መርጨት ይመስለኛል። እኔ አሁን ያለንበት ሁኔታ ከፍተኛ የዓለማዊነት ተግዳሮት እያለ አሁን ባለንበት ሁኔታ ስለ ዘፈን ፖዚቲቭ የሆነ ነገር እያነሳን መገፋፋት ድጡ ላይ ውሃ መድፋት ነው ብዬ ነው የማስበው። እሺ ዮናስ የጻፈውን ስመለከት አታስፈራሩ እንደዚህ እያላችሁ፣ አረ ማስፈራራት ይሻላል። እኔ እንደዚህ ነው የማምነው በጣም በመጨረሻ ይሁዳ ላይ በተቀደሰ ሃይማኖታችሁ ራሳችሁን አንጹ፣ በመንፈስ ቅዱስ ጸልዩ፣ ደግሞም ምን ይላል? በፍርሃት ማሩ፣ አንዳንዶችን ከእሳት ነጥቃችሁ አድኑ የሚለውን ምክር እግዚአብሔር በልባችን ያሳድር። ስለነኝም ተወያዮች ተዘጋጅተው ስለመጡ ሀሳባቸውን፣ ልባቸውን፣ መንፈሳቸውን፣ ስሜታቸውን ስላፈሰሱልን እነሱንም እግዚአብሔር ይባርክ እያል አለቅ አንልም፣ ይቀጥላል እንላለን። በዚህ እናቆማለን። እግዚአብሔር ይባርካችሁ።
ፓናሊስቶቻችንን አወያዮቻችንን እስቲ ባካችሁ ከፍ ያለ ጭብጨባ አድርጉልኝ። እኔ በጣም ተደስቻለሁ። ከጠበቅኩት በላይ ሆኖ ነው ያገኘሁት። ምናልባት የስሜት ግጭት፣ የሀሳብ ግጭት በተለይ መንፈስን የሚያደፈርስ ሊነሳ ይችላል የሚልም ስጋት ነበረኝ። ግን ከዛ የራቀ መሆኑ በጨዋነት በመንፈስ አንድነት ስለተካሄደ እጅግ በጣም ደስ ብሎኛል። ስትመጣ ከነበረህና አሁን ሀሳቤ ላይ እንዲጨምሩልኛል ብትለው ነገር አለ? እኔ ከመምጣቴ በፊት የቀረቡ ሀሳቦችን አንብቤያቸዋለሁ። እዚህም ላይ ያልቀረቡ ሌሎች ጽሁፎችን አንብቤያለሁኝ። በዛ በኩል የተለየ ነገር የለም። ግን የሰዎቹ ያቀረቡበት አቀራረብ ግን እሱን አድንቄዋለሁ። ያቀረቡበትን አቀራረብ ትንሽ ከባድ ነበረ፣ ግን ሀሳቤን ይረዱት አይረዱት አላውቅም። በጣም ተጨናነቀ። እኔም ሀሳቤን ለመስጠት ተጨናነቁ፣ እነሱም ሀሳባቸውን ለማቅረብ ተጨናነቁና በጣም ተጨናነቀ። ስትመጣ ይዘው ከመጣውና ሜቢ እዚህ መድረክ ላይ ተጨማሪ አግኝቻለሁ የምትለው ነገር አለ? ወይል እንግዲህ እስቲ ትንሽ እንደገና ማሰብ አለብኝ የሰማሁትን ነገር። ግን የሌላውን ሰውን ፍርሃትም ደግሞ እንዳይ ረድቶኛል። ማለት ጭንቀቱ ከየት ሳይድ ነው የሚመጣው የሚለውን እሱን ማየት ያስፈልጋል። የነበረው ስሜት ከፍተኛ ጉጉት እንደነበረ አይቻለሁ። መልስ ፍለጋ እንደነበረ አይቻለሁኝና ይሄን ናፍቆት ወድጄዋለሁ እኔ። ምክንያቱም የሚያሳስብ ጉዳይ ላይ መልስ መገኘት አለበት ብዬ እላለሁ። ውይይቱ በጣም የመጨረሻ ነው ማለት ባይቻልም ግን ፍንጭ ሰጥቷል ብዬ አስባለሁ እና በዚህ መንገድ የሚቀጠል ከሆነ እግዚአብሔር ይረዳናል ወደ አንድ ድምዳሜ ለመድረስ የሚል እምነት አለኝ እና በተረፈ ግን በጣም ደስ ብሎኛል በመሳተፍ። እንደዚህ አይነት ውይይቶች እንዲኖሩ የምትሰጠውን ሀሳብ? እንዲህ አይነት ውይይት እንዲኖር አንደኛ ርዕሰ ጉዳዮችን በትክክል መምረጥ ያስፈልጋል። አነጋጋሪ ናቸው ወይ የሚለው። ሁለተኛ ሰዎችን ስንመርጥም በሚዛናዊ መንገድ ሊያቀርቡ የሚችሉ ሰዎችን መምረጥ አለብን። መድረኩንም ደግሞ በጥንቃቄ ማዘጋጀት አለብን። ዛሬ ትንሽ የጎደለው ህዝቡ ጥያቄ ለማንሳት አልተመቸውም። እሱን ነው። በጣም አመሰግናለሁ ጋሽ ንጉሴ። ጥሩ ነው፣ ደስ ብሎኛል። መወያየት መልመድ አለብን። ምንም አይነት ጥያቄዎች ይነሱ በክርስቶስ ማህበር ውስጥ እስከተነሱ ድረስ ጨዋነት በተሞላው መንገድ ሀሳቦችን በግራም በቀኝም መወያየት ይጠቅመናል፣ እንማማራለን። አሁን በዚህ አሸናፊና ተሸናፊን ሀሳብ ለማምጣት ተደርጎ ብቻ መወሰድ የለበትም። በየትኛውም ወገን ካሉት ከቀረቡት ሀሳቦች ልንማር የምንችልበት ነገር አለ። ይሄንን መልመድ መቻል አለብን። የሆነ ደግሞ ልዩ ነገር እንደመጣም ተደርጎ መቆጠር የለበትም። ይልቁንም እኔ የሚያሳስበኝ እነዚህ ማይነር የሆኑ አነስተኛ የሆኑ ጉዳዮች ናቸው። በቤተ ክርስቲያን ውስጥ እጅግ ትልልቅ የሆኑ መሰረታዊ የሆኑ የክርስትና አስተምህሮን የሚነኩ ነገሮች የመበላሸት እድል ገጥሟቸዋል። እነዛን ጉዳዮችን በሚመለከት ቁጭ ብለን በሰከነ መንገድ የመወያየት የመማማርን ሁኔታ እንድናዳብር ነው እኔ በዚህ ጊዜ ለመናገር የምፈልገው። እዚህ በመገኘቴም ደስ ብሎኛል። እናንተንም አመሰግናለሁ። ስትመጣ ከነበረ ሀሳብና እዚህ መድረክ ላይ ተጨማሪ አግኝቻለሁ የምትለው ነገር አለ? ከየትኛውም ወገን የምትማረው ነገር ይኖራል። ይሄ ሁሉ ጊዜም ቢሆን በመማር ሂደት ውስጥ ያለንን በተነሳውና ባቀረብኩት ሀሳብ ላይ ያለኝ አቋም እንደተጠበቀ ነው። ነገር ግን በየትኛውም ስፍራ በየትኛውም ተናጋሪ መማረው አለ። ዛሬ ወንድም ዮናስ ከተናገረው እንዲሁም ጋሽ ንጉሴ ከተናገረው ከሁለቱም የተማርኳቸው ነገሮች አሉ። እንዲሁም ደግሞ ከጉባኤው ሌላው ደስ ያለኝ ነገር በጨዋነት ህዝቡ ተሰብስቦ ለመነጋገር ለማዳመጥ እድል በማግኘቱም ደስ ብሎኛል። ስለዚህ የእግዚአብሔርን ሕዝብ አመሰግናለሁ። እናንተ ምን ስላዘጋጃችሁ እግዚአብሔር ይባርካችሁ። ተመልካቾቻችን ፕሮግራማችን ይሄንን ይመስል ነበር። ከህንጸት ክርስቲያናዊ ማህበር ከኪያሾ ጋር በመተባበር በዘፈን ጉዳይ ላይ ያዘጋጀው ፕሮግራም ይህንን ይመስል ነበር። ከፕሮግራማችን ጥሩ ነገር እንደተከታተላችሁ ተስፋ እናደርጋለን። በቀጣይም እንደዚህ አይነት ነገሮች ወደ እናንተ ይዘን እንመጣለን ብለን ተስፋ እናደርጋለን። እስካሁን ድረስ ስለተከታተላችሁ በጌታ በኢየሱስ ክርስቶስ ስም እናመሰግናችኋለን፣ እንወዳችኋለን። ሰላም ይብዛላችሁ።